ሁሉ ነገር ሲያደርግ ከመንግስት ጋር ካድሬ ሆኖ እየተከፈለው ይሁን ምን እያደረገው ይሁን ከነ ፓስተር ሶፎንያስ ጋር ነው ያ ሁሉ ድራማ ሲሰሩ ነበር። አሁን ተጸጽቻለሁ። ማይኮን አስገባው ራሱ እኮ ነው የራሱ ፔጅ ነው። ለምን አታስገባው? በላይ ወል ተረጋጋ። እኔ የጆከር ቤት አረከው እንደ እኔ አንድ ሰገጤው ድመት የሚመስል አስገብቼ ማናግረኝ እኮ የንጉስ እዮዳ ቤት እኮ የጆከር ቤት ሐሳብ ስላለህ ነው ያስገባው ያልኩት እንጂ ሌላ አሁን ወሬ እኮ እንደዚህ እኔ እኮ እኔ አማራ ነኝ። እኔ ልክስክስ ወዳደር አማራ እዚህ ሶሻል ሚዲያ ላይ ለተመልካች ፎሎ ብዛት ምናምን የማስገባለሁ። እንደዚህ ያለ ልክስክስ የሶፋኔስ ቂጥላሽ እና ወርምሞ ስለነበረ ሲቸግረውና ሲርበው ተመልሶ የሚመጣ እኔ አልቀበልም። ነው ሃይሜን የተቀበሉትን አማራ ነው የምጠይቀው። እኔ አልቀበለው። እኔ አንዴ ከወረመማል። ምክንያቱም አንድ ሰው ብሔር ያስጠልቶኛል አልፈልግም ብሎ ከወረመመ አንተ እኮ አገው ነኝ ብለህ እኮ የአማራ ህዝብን ተሳድበሃል ቃል በቃል። እኔ ቪዲዮ ያሳያለሁ። ሄዴ እከክ ሸርሙጣሪ ናውጣ ደንቆሮ ደደብ። ይህ ደግሞ ዝም ብሎ እንትን አራም። እሺ ቁጭ ብለህ የምታራ ሚቆ ማይቆና አንተ ምን ለውጣላችሁ? አንተም እኮ ቀን እየጠበቅንልህ ነው እንጂ እኮ እየጠበቅኩኝ እኮ ነው። አንተም ነገ ከነገ ወዲያ ጫታም አክብሮ ሲያስቀምጡ የሆነ እንትን መሰለ እንዴ ልፋጫ። አንተ ራስህ ኦሮሞና ትግሬ አይደል እንዴ? እዛ ኦሮሞና ትግሬ አልቀበል ሲል የምትገባበት ስታጣርል እንዴ አማራ ላይ ተለጠፈ በአማራ ባንዲራ ስትነግድ የነበረ ልጋጋ ምን ያርል እንዴ? አንተን ማንነትክን አራግፌ ወርውሬ ተውኩ ልጋጋ። እኔ እኮ አማራ ነኝ። እኔ ቤት ቁጭ ብለህ ጭራሽ እኔን ልትናገር ትፈልጋለህ? ሹጣም ያቺ ድድ የሌላትን እናትክን ሂድናዛ በምትቀመው ጫት ማለት ነው አስፈንድደ ንጫት። ደንቆሮ ደነዝ መሀይም እናቴ ሊብዳልሽ ሊፋጫም ሊጋጋ። እኔ ንጉስ እየወዳም ነኝ። የማንም ልቅ ናውጥና እናት አፈር ትብላለህ። በላይ ወያ የምትባል እብድ መሀይም ደንቆሮ። ካንተ በላይ አማራን የሚያዋርዳል እንዴ? ካንተ በላይ ቁጭ ብሎ ሌት ተቀን አማራን የሚያዋርዳል እንዴ? ልጋጋ ተለጣፊ ዮናስ ቤት ውስጥ ተደብቀህ ኖርክ፣ በየቦታው የምትለጠፍ ልጣቢ ላጫብ። ደግሞ እኛ እዚህ አክብረን ቁጭ ብለህ እኔ እኮ አንዳንድ ጊዜ ግን አታውቅም እንዴ? ባሪያ ነህ። ና ስልህ ትመጣለህ፣ ሂድ ስልህ ትሄዳለህ። እቦልቅሃለሁ፣ ከዛ አንብሎክ አደርግሃለሁ፣ ፎሎ ታደርገኛለህ፣ ተመልሰህ ትመጣለህ። ልጋጋ ይህ በቃ የሆነ ሰው መሰለው እንዴ? እዚህ ጋር እኛ ጋር ቁጭ ብሎ ሲያወራ ሙድ እያያዝንብህ እኮ ነው። በላይ ወያ አንተ እኮ ሙድ መያዛችን እኮ ነው። እናስገባህና በቃ ሙድ እንይዝብሃለን፣ እንጫወትብሃለን። ይሄ በብልጽግና ጊዜ አይደል ለቂጥን ገርፎ ዛጋ አንጎሻቅሎ ያ የመሰለ የአማራ ህዝብም አንተ እንደ አርቲስት ነበር እኮ ያደረገ። አሁን ይሁን ለቃቃሚ ልጋጋም ዘበኛ እንኳን መሆን አቅቶ በየቦታው ስልክ እንኳን ራሱ በደንብ አይሰራም። በላይ ደንቆሮ ምን አባና ነው ደግሞ ምን አይገባውም እንዴ? አሁን የሚቀጥለው ሳምንት እንደገና አስገባውና ጫወትበታለሁ። ትወራደኛለህ ሃይሚ። የሚቀጥለው ሳምንት ደግሞ እንደገና ቁጭ አደረገውና በላይ የኔ ወንድም ይገባል። ምንም አንድ ሁለት የለውም። አሞት የሌለው ስማ፣ ምንም እንትን የሌለው አንዴ በአማራ ኪል አስጨፈጨው፣ አንዴ በዘረ ያዕቆብ፣ አንዴ እያስገባው እኮ የሁሉም ሰው እኮ መጫወቻ እኮ ነው የማደርግ እኔ። ንጉስ እዮዳብ አማራ መራራ አማራ ነኝ። እሰራላችኋል፣ የልቤን ነው እሰራላችሁ። ማንም እኔ ካስጠጋው ማለት ነው ልጫወትብ ነው። ደንቆሮ ደደማ ምንም የምታመጣው ነገር የለም። ልፋጫም ልጋጋ። አሁን ወደ ሚኪ ማይኮ እኔ ሚኪ ማይኮን አልቀበልም። ይሄ ይኸውላችሁ የንጉስ እዮዳብ ቤት ነው። አልቀበልም። ሚኪ ማይኮ ወርምማን አንቀበልም። ጎባክ የኦሮሞ ማህበረሰብ የተከበረ ማህበረሰብ ነው። የኦሮሞ ማህበረሰብ አቃፊ ነው። አቅፏን እዛው እንደታቀፍክ ነው። አንቀበልም። እኔ አልቀበልም። ጀነራል ጆከር የአማራው ብሔርተኛው ከተቀበለ ተቀበለ። ከአባት ጋር አስታርቋል። እኔ ግን አልቀበልም። 8 ዓመት በላይ የአማራን ህዝብ እንደቀለድክበት፣ የአማራን ህዝብ ዋጋ እንዳስከፈልከው፣ የኦርቶዶክስ ተዋህዶ ሃይማኖትን እንዳንቋሸሽ ከፓስተር ሶፎንያስ ጋር ሆነ ማለት ነው። ፋይል በደንብ ተይዞላል። እየጠበቅን ነው ጊዜ እና ዛሬ አንተ በቃ ተታረክና ሲቸግርና የአማራ ህዝብ መነገጃ ልታረገው አሁን በቃ ቸገረሽ። ከአባት ምን አገባን? ከአባት ጋር ከፈለግ ቂጡን ለምን አትነጨውም? አባት ምን አገባን? ከአባት ጋር ቂጥ ለቂጥ ለምን አትፈሳሰ? ምን አገባን? እኔ ጆከርን ጥራው። እኛ ምን አገባን? ከአማራ ትግልና ከአማራ ህዝብ ጋር ምን አገባን? አንተ ከአባት ጋር ያለን ችግር እዛው ምን አገባን? ብትታረቅ ብትጣላ ምን ይጠቅመናል? ከአባት ጋር እሱ አባት አሁንም ለመንግስት ነው የሚሰራው አይደል? ተመካክራችሁ በአማራ ህዝብ ላይ አጀንዳ ለማምጣት ብታመጡት እኛ ድብተኛ ያጊበደ ቂጣም ሹጣም ለሽቲ ቡሽቲ በራሱ መንገድ ያስብን። እንደዛ አላስብም። ኦኬ ሊፋጫም ሊጣጫም
ትቀጠቀጣለህ፣ ትወቀጣለህ፣ ትበጣለህ፣ ትበጠበጣለህ። ልፍድድ እንዴ ፋኖ ሃይሜ እንደፈለጉ የአማራን ህዝብ ዋጋ ያስከፍሉና ያውም እኮ ዝም ብሎ በሶሻል ሚዲያ እኮ አለ መሬት ላይ የአማራን ህዝብ ዋጋ አስከፍለው የአማራ ህዝብን አስገድለው የወታደር የሚሊተሪ ልብስ እየለበሱ በዛ እንደዛ ከነ ሚንቴ ቢሊነር ጋር ከነ ሶፋንያስ ጋር ከነ ምናምን ጋር ነው የኦርቶዶክስ ተዋህዶ ሃይማኖት እንደዛ አንቋሽሻ አሁን በአደባባይ መጥቶ ይቅርታ ተነቀሰው ይቅርታውን ቂጥ ውስጥ ከተተው ማንም ይቅር አይደል ይቅር አትባሉም እናንተ ይቅር አትባሉ አሁን ሌላ አጀንዳ ነው ብልጽግና መንግስት ይልካቸውና እስከና አባቱ እስከናቱ ገና እስከነ ልጅ ለምን አትመጣም who cares ሚኪ ማይኮ የምትባል ፍሮምሳ ይሄን ህዝብ ነው እናንተ እኔ በፍትህ ነው የማምነው ይሄን ህዝብ ዋጋ ሰድባ አይደለም መሳደብ ብቻ እኮ አይደለም ይሄ ባፋችሁ ሰድባችሁ እንዝም ብላችሁ ነግዳችሁበት ምን ብላችሁበት አለም አስገድላችኋል አስገድል እንዳልክ ዶክሌም እነ በላይ በቀለ ወያ ምንትን የማይደረጋቸው የተሳደቡ አሉ ዝም ብሎ አፋቸውን ተጠቅመው የተሳደቡ አሉ እናንተ ግን አስገድላችኋል አስጨፍጭፋችኋል ከመንግስት ጎን ሆናችሁ ያ ሁሉ ህዝብ ሲያልቅ ከመንግስት ጎን ናችሁ የመከላከያ ሰራዊትን እየደገፋችሁ አስጨፍጭፋችኋል የአማራ ህዝብ ድምጽ ብቻ ሳይሆን ሙሉ የኢትዮጵያ ህዝብ እንዲጨፈጨፍ አድርጋችኋል ፋክት ቼክ የምትባል አንተ ደነዝ ደንቆሮ ናውጣ ምን አባና ፋክት ቼክ ይላል ሄድና ቂጥክን ቼክ አድርገው ሄድና ቼክ አድርገው ንጉስ እየወዳ አንድ ቀን በሶሻል ሚዲያ አይደለም በአፍ እንኳን የማህበረሰብን የሚያስጨፈጭፍ የሚያስገድል ነገር ሰርች እንኳን እናንተ ግን መሬት ላይ ያስገድላችኋል ሃይሜ ሰው ሊሳደብ ይችላል ሰው የሆነ ነገር ሊል ይችላል እሱን ይቅር እንላለን አሁን በላይ በቀለ ወያ ይቅር ይባላል ሃይሜ ጀነራል ታዬ ይባላል ወይ መሬት ላይ ያስገደልክነ በላይ በቀለ ወያ ባህር ዳር አይባልም ያስገደልክ ሰው ነህ አስገድላችኋል እናንተ ጊዜ ነው የምንጠብቅላችሁ ጊዜ በጣም ጊዜ የአማራ ደምና የአማራን ህዝብ ያስጨፈጨፋችሁ ሰዎች የፈለገ ይቅርታ ብላችሁ እዚህ ሶሻል ሚዲያ ላይ ተከፍሏችሁ መጣችሁ do you think በጆከር በኩል ስለመጣ የምትቀበል መሰል do you think ለአጀንዳና ለምናምን ተልካችሁ ብትመጡ do you think እኛ ምናምናችሁ ይመስላችኋል አናምናችሁ ጊዜ ጠብቁ ቃል ለምድር ለሰማይ ነው ማለት ሚኪ ማይኮ ዋጋ ትከፍላለህ ባደረከው ነገር ዋጋ ትከፍላላችሁ ዝም ብላችሁ መሳደብ አይደለም ዝም ብላችሁ እንትን ማለት አይደለም አንተ እኮ አማራነት አስጠላኝ ብለ አማራ በሚገደልበት በሚጨፈጨፍበት ብሔርን የቀየርክ ሰው እኮ ነህ ዛ ብሔርን ቀይረ ፍሮምሳ ብለ ስታስገድል የነበርክ ሰው እኮ ነህ እና ዛሬ ኦሮሞነት አልተመቸኝም ምናምን አላለኝም ተልኳላችሁ እኔ ንጉስ እየወዳብ ነኝ ባናት ትተከላለህ አልሰማህም ሚኪው ማይቆ እኔ በልገባ አታፍርም ደግሞ እኮ እኔ በልገባ ትልካለህ እንዴ አንተ ደንቆሮ ማይ ሰገጥ የመሰልኩ እንዴ ጊዜ እኮ ነው የምንጠብቀው እናንተን የምንጠይቃችሁ እናንተ እኮ ዋና አንተሮች እኮ ናችሁ አስገዳዮች እኮ ናችሁ ህዝብን ያፈናቀላችሁ ህዝብን ያስገደላችሁ በህዝብ ሞራል ላይ የተራመዳችሁ ሰዎች እኮ ናችሁ መሬት ላይ ተቀምጣችሁ ገና መንግስት ራሱ አዙሮ እናንተን ይደፋችኋል ምን ያደርጋል መሰላችሁ መንግስት ተጠቅሞ መጨረሻ የሆነ ነገር በቃ ጥቅማቸው ሲቀንስ ወራቸው የዛን ጊዜ መጣችሁ ይቅርታ ልትሉ የዛን ጊዜ መጣችሁ አሁን በቃ ይሄ አማራው ሰፊ እኔ ደግሞ እኮ ወሎዬ ነኝ አለ አሁን ግን ለመናገር ይሄ የአማራ መልከኛ የሚለውን አስገባው ይወዳል ዋሲውን የሚለውን መለሳለሽ ይሄ አሁን አማራ ነው ሀቅ ለመናገር እንደዚህ አይነት አማራ የለም አማራንን ይላሉ ይመጣሉ መሬት ላይ ቁጭ ብለ 8 አመት ያስከፈልከው የአማራ ህዝብን ዋጋ አስከፍለ የወታደር ሚሊተሪ ልብስ እየለበሳችሁ ሰፈር ለሰፈር እየዞራችሁ ያረጋችሁት ረስታችሁት ነው እኔ ሆነ ለመናገር ሰላም እንዴት ናችሁ እዮዳብ ሰላም ነው ወንድም እንዴት ነህ ሰላም ብያለሁኝ እዮዳብ እኔ አመሰግናለሁኝ እውነት ጆከር እንደ ወንድሜ ነው አብሮ አደገም ነው ግን ዛሬ የሰራው ነገር ትክክል አይደለም ሚኮ የሚባል ሰው ይሄ ስርዓት አማራን ያዋረደ አማራን የሰደበ በሙሉ ገንዘብ ይሰጣን ሲባል ስለሰማ የአማራን ህዝብ እንደ ህዝብ ሙሉ አዋርዶ ይሄን ሰውኛ እኔ ዛሬ ሰሜን ወሎ አካባቢ ልጅ ነኝ እዛው የተጠራበት አካባቢ ተወልጄ አደግኩ ነኝ ይሄን ሰው አማራን ስለተሳደበ
ብሔሩን አማራ አድርጎ እኔ እኮ ልጃችሁ ነኝ ብሰድባችሁስ ምን ችግር አለ ይቅርታ አድርጉልኝ አይነት ነገር ነው የመጣው። ይሄ ደግሞ አማራ ይሁን እሱ ስላለው ብቻ የመርሳ ልጅ ነኝ የወሎ ልጅ ነኝ የሰሜን ወሎ ልጅ ነኝ ስላለው ብቻ የዚህ አካባቢ ልጅ ነው ብሎ ወንጀለኛን አካባቢያችን ላይ አንጥቶ መዘፍዘፉ ትክክል አይደለም። እኔ ጆከር ወንድሜ ነው አብሮ አደጌ ነው፣ ግን ዛሬ ላይ ወንጀለኛን ህዝብ ላይ አንጥቶ ነው የጫነው። እኛ የሰሜን ወሎ ህዝብ ወንጀለኛን ተሸካሚ አይደለም። ይሄ ሰው ደቡብ ሊሆን ይችላል፣ ይሄ ሰው ኦሮሞ ሊሆን ይችላል፣ የምናውቀው ነገር የለም። መንግስት ተጠቀመበት፣ አማራን አሰደበ። መንግስት ምንም አይነት አስተዋጽኦ ተጠቀመበትና ከጣለው በኋላ የአማራ ህዝብ ልጃችሁ ነኝ ያውም እንደዚህ አካባቢ ነኝ ብሎ ወንጀለኛን አካባቢያችን ላይ አንጥቶ መጣያ አይደለም። የሰሜን ወሎ ህዝብ ጀግና ተኳሽ እንጂ ወንጀለኛ ደባቂ አይደለም። ወንጀለኛ የምንሸከምበት አናቀውም። ሲጀመር አባቱ ይሁን ምን ይሁን አናቅም። ይሄ ሰው ወንጀለኛ ነው። ህዝብን እንደ ህዝብ 60 ሚሊዮን 55 ሚሊዮን ህዝብን አዋርዶ የሆነ አካባቢ ላይ አንጥቶ ወንጀለኛን መጣል እኔ በግልም የምነግረው ነው፣ ትክክል አይደለም። ወንጀለኛን አካባቢያችን ላይ አንጥተህ አትጥልም። ይሄ ሰው እንደ ህዝብ ያዋረደን የት እንደርሳለን ምናምን እዛ የተሸከፍ ለምን ተልእኮ እንደመጣ ስናውቃለን። አሁን ይቅርታው ተልእኮ ራሱ ምን ተልእኮ የመጀመሪያ ስቴፑን ጨርሶ ሁለተኛ ስቴፑ ላይ ተልእኮ እየመጣ እንደሆነስ በምን እናውቃለን? አማራነቱን የሰሜን ወሎ ሰውስ ቢሆን የት ነው የምናውቀው? ሲጀመር ያዘው ማን ነው? አባቱ ማን ነው? እንደውም ሰሜን ወሎ ከሆነ አባቱን ቤተሰቦቹን በደንብ ማወቅ እንፈልጋለን። ሰሜን ወሎ ነው ብለሃል፣ የመርሳ ልጅ ነው ብለሃል። አባቱና ቤተሰቡ አጣርተህ እንዲሰጠን እንፈልጋለን። አማራን የሚያዋርድ የሰሜን ወሎ ሰው ካለ አባትየው አባት ነኝ የሰሜን ወሎ ሰው ነው ብላችኋል። ቤተሰቦቹን ማወቅ እንፈልጋለን። ሙሉ የአማራን ህዝብ ያዋረድን ሰው የእሱ ልጅ ከሆነ አባትየውን ማወቅ እንፈልጋለን እንደ ህዝብ። ወንጀለኛን ግን አካባቢያችን ላይ አንጥተህ አትጥልም። መንግስት ቤት ይሰጠኛል፣ መንግስት ገንዘብ ይሰጠኛል ብሎ አማራን ህዝብ አዋረደ፣ ተጠቀመበት። ሲጥለው አንጥተህ እኛ ጋር አትጥልም። ይሄ ትክክል አይደለም። የሰሜን ወሎ ሰው ነው ካልክ አባትዮ አካባቢው የት ነው? ቀበሌው የት ነው? የሰፈር ነው? ማወቅ እንፈልጋለን። አባትዮ መጠየቅ እንፈልጋለን። ስለዚህ ጆከር እርማት ተሰጥ ከሆነ እርማት ስጥ፣ ካልሆነ ሌላ ዋሲውን ጥሩ ሀሳብ ማንንም ወንጀለኛ የምንሸከምበት ነው። ይራብ እናመሰግናለን ወንድማችን ይሄ ነገር ስላደረክ በጣም ትክክል። ይኸውልህ ምን መሰለህ አሁን አንተም እንደውም ጥሩ ነገር አምጥተሃል። አሁን ወስዶ እንደዚህ አይነት ሰውን ከወሎ የመጣ ነው ብሎ መቀበልም ይሄ ራሱ ላለፈው 8 ዓመት ሲያደርግ የነበረው ከወሎ ባንዳ እንዳለና ወዳደር እንዳሉ ማሳየት ነው አይደል? ጆከር ነው ያለው አንቀበልም። ጆከር ራሱ አንተ ከምን አንጻር ይሄን አልክ? እኔ ራሱ አንተን አሁን ብዙ ማለት አልፈልግም። ይወራል አንተ ለምን ይሄን አልክ? ልጁ ይሄን ለምን አለ? ብዙ የሚያጣይቅ ነገር አለ። ጆከር ለምን በውስጥ አውርተህ ይሄ ሰው አንተ የሚያመጣል ለምን እንደፈለክ አላውቅም። ይሄ ሰው ትልቅ ወንጀል ህዝብ እንደ ህዝብ ያዋረድን ሰው እኛ ሰሜን ወሎ ላይ አንተ መጣል ለምን ፈለክ? አንተ ራሱ ተጠያቂ ነህ። እኔ ነግሬሃለሁ። በቃ እኔ ወንድሜ ነው ይሄ ሰው። ኖ ትክክል ነው። ምንም እኔ በውስጥ ወንጀለኛ ናጥኛ ጋር ሲጥልብን ዝም ብዬ እንትን አይደለም። ትክክል ስላልሆነ ታርማለህ። ካላረምክ ግን ሌላ ችግር ውስጥ ነው የምንገባው። አመሰግናለሁ ብዬ። እሺ አመሰግናለሁ ዋሲሁን ተደናዋል። እኔም ጥያቄ ይሄ ነው ጋይስ፣ ጆከር ምንድን ነው ጥቅሙ? አንተስ እንዴት ነው ብቻህን ይህን ነገር ወስነህ አምጥተህ በሶሻል ሚዲያ ላይ እንደዚህ አይነት ከ8 ዓመት በላይ የአማራን ህዝብ በመሬት ላይ ዋጋ ሲያስከፍል የነበረ እንዴት ነው አምጥተህ ዝም ብለህ ልትቀበል ቻልክ? አሁን እንግዲህ ጆከር ሳማው የአማራ ብሔርተኝነት መሪ ሶሻል ሚዲያ ላይ አድርጋችሁ አስቀምጣችሁታል። ለዛም እኔ የምጠይቀው ምንድን ነው ጥቅሙ? ይሄ አማራን እንዴት ነው የሚጠቅመው? ታፕታፕ ኮፒ ሊንክ አድርጉ። ኖ ጃፒ ዳሩና አትስቅም አንተ። ኤለን ሳይኮሎጂ ቤት ከገባ በኋላ ገና አንተን እኮ ልናስወጣ እኮ ነው። አሁን ልጀምር እኮ ነው ገና። ጃፒንም ሰሞኑን ከኤለን ሳይኮሎጂ እስራት ማስወጣት አለብን። ዳሩኝ ስቃለሁ ይላል እንዴ? ኖ ምን ሼ ነው እንዴ? እዚህ ሶሻል ሚዲያ ላይ ቁጭ ብሎ መሳደብ እኮ አይደለም። እንደ ዮናስን አማራ መናገር እንደ ሞት አማራ መናገር እኮ አይደለም። መሬት ላይ ይሄ ሰው ቁጭ ብሎ እንደ ዮናስ በዚህ ጉዳይ ላይ ሀሳብ መስጠት አለበት። ጃፒ ዮናስ ቤት ግባና ሚኪ ማይኮ እንዴት ነው እንዴ? አማራ ነበር ማለት ነው እስካሁን ድረስ እንደዚህ ሲያጋጭ ሲያባላ የነበረው አማራ ነው ማለት ነው? ባንዳ ነው ማለት ነው? 8 ዓመት በላይ የብልጽግና ካድሬ ዳይፐሩ ነው? ኖ ሀብታም ኮፒ ሊንክ አድርጉ። እኔ ጥያቄ አለኝ። እውነቴን ነው የምላችሁ። ሌሎች ኢትዮጵያውያኖችን ግቡና እስኪ ምንድን ነው እንደዚህ ተገቢ ነው? ኦሮሞዎችንም እኔ ጥያቄ አለ ለእናንተ። ምን ማለት ነው? ምን እኔ አሁን ጆከር ካመጣው ተቀባይነት ይኖራል ማለት ነው። ስለዚህ ጆከር ጀነራል የአማራው ጀነራል ጆከር የሶሻል ሚዲያ የአማራው ጀነራል ጆከር ነው ያመጣው ዛሬ። ለምን
እንዴት ነው አልገባኝም። ዲዩ ጋይ እንትን ታውቃላችሁ? ባንዳ ቆይ ሀዊ ባንዳ ወይም ደግሞ ትሪዝን የሚሰራ ሰው በትግራይ ምንድን ነው የሚደረገው? አንድ ሰው ለምሳሌ ጌታቸው ረዳ ነገ ይቅርታ ብሎ ቢመጣ ተቀበሉታላችሁ? ይኸውልህ ይህ ሰውዬ እኮ ይታወቃል። ምንድን ነው መሰለህ መጀመሪያ በአማራ ስም ነበር እንደ ሚዲያ ላይ ሲጫወት የነበረው ሲሰራ የነበረው። አሁን ዘሩስ መጥቶ መለጠፉ ለምን አስፈለገ? ሆን ተብሎ አልፈልግም ይሄ ልጅ አማራነት አልፈልግም ብሎ ወርሞሞ እንዴት ተተፍቶበት እንዴ ስሙን ለውጦለታል እኮ ፎሮምሳ ነው ምናምን የሚባል ስም ሮምሳ ተብሎ ሰንጋ ታርዶ ከዛ በኋላ ቤተሰብ የለኝም እንትን ምንድነው ጎዳና ተዳዳሪ ነበርኩኝ ምናምን ብሎ ያ ሁሉ ነገር ካደረገ በኋላ እስከናባቱ አባት ይሁን ምን አማራ የወደቀ ለቃቃሚ ነው እንዴ? ሲወድቅ የሚመጣው አንተ ጋር በዘር ተለጥፎ ይቅር በሉኝ ማለት አሁን ይቅርባት አናደርግለትም ብለህ እዚህ ጋር ብትፎክር አየህ አማራን እንኳን መንከባከብ አይችልም የሚል ሌላ ስም እንዲሰጥ ነው የሚያደርገው። ሆን ብሎ ነገር ሊያስበሉት የፈለጉት የፋኖ ታጋይ አለ። ከምር እኮ ነው ይህ እኮ ትክክል ጋፒ እንደዚህ ላይ ትክክል መናገር አለብን። ምንድነው ነው ጆከር የሆነ ሰው ዞ ይመጣና በቃ ዳስዳስ ሰው ነገ ከነገ ወዲያ ማን ነው አንድ የባዕድን ባለስልጣንም ሆነ አንድ እንትን ሲያስገድ እንደ ጃንሰን እኮ ፀጉር ላጭቶ ለስልጣን ማምጣት ማለት እኮ ነው። ሰው እኔ አሁን ፍሮምሳ ሚኪ ማይኮ አዩ ጋይስ ኪዲንግ ሚ የኦርቶዶክስ ተዋህዶ ሃይማኖትን ከነፈስ ፓስተር ሶፋንያስ ያስገው ነው ለ6 ዓመት ሲቀልድ የነበረ የአማራ ማህበረሰብ ዋጋ ያስከፈለ እንዴት ነው እናንተ አማራዎችን በጣም እኔ ግራ ገብቶኛል። እስኪ ንገሩኝ እስኪ ሳስቻለሁ እኔ ዝም ብሎ ያስገድለን ሁሉ መቀበል ነው? በሃይማኖቱም በብሔሩም ነው የመጣው ይሄ ልጅ በሃይማኖቱም በብሔሩም በብሔሩም ቆም ብሎ አሁንስ ተልኮ ቢሆንስ ንጉስ ነው እኮ የምልህ አሁን በተዳከመ ስም ለመልእክት ቢሆንስ የሚመጣው። እሺ ሀሳብ ስጡ። ሰላም ነው ብራታ I can't hear your voice, brother. I don't know it's by me or by you. አማርኛችንም No, no. አማርኛችንም ኦኬ no, bro. We are friends. ለዛዝ እናወራለን። ሻውን የአማርኛ ፕሮግራም ነው ወንድሜ። እሺ ቀጥል ጀነራል ታዬ። ምን ነው ጀነራል ታዬ ገብተህ ዝም አልክ? ተኛበት። አመሰግናለሁ ይሁዳ። ያው ብዙ ጊዜ ቲክቶክ ውስጥ ካሉ የማያቸው ወጣቶች ትንሽ ያንተ እውቀት አለህ አቅም አለህ። ያው ደስ ሲል አውቀም ልታጠፋ ትችላለህ፣ ደስ ሲል ደግሞ ብዙ ነገር ታስተምረናለህ። አንዳንድ የምንከታተለው ፕሮግራም አለ በቲክቶክ ላይ የምትናገራቸው ነገሮች አሉ። የእውቀት አለ የኮምፒውተር ብዙ ነገር እና እኔ ደግሞ አንተ ቤት ስገባ እውነት መናገር ስላለብኝ ነው ማዳመጥም ደግሞ ስላለብኝ ያዳመጥኩ። ምክንያቱም እኔም በፋኖም ሆነ በምን ብዙ ነገሮች አሳልፍ ያለው በአሁኑ ሰዓት የራሴን ምርጫ መርጬ የተንቀሳ እና እኔ ነኝ ጥፋተኛው። ግልጽ ነው የምናገር። አሁን ከስሩኝ ከማዳመጥ የገባው እነ ጆከርን እኔ ራሴ በአባቱ የተነሳ በቃ ያው ህዝባችን ነው። ሁሉም ህዝብ አንድ ነን። ገብቶሃል? ቅድም እንዲሁም አንተ አጋጣሚ ወጣ ለምንድን ነው እናት የምትሳደበው? በአማራ ህዝብ ስም እናት ትሳደባለህ? ለምንድን ነው የምትሳደበው? ሃይማኖትና ቆይ በላይ አንዴ ሃይማኖትና በላይ ሲሰዳደቡ አቁሙ ልላቸው ነበር። አጋጣሚ አንተ ደረስክ እና ህዝባችን ሁሉም ህዝብ አንድ ነው። ይወዳብ ይቅርታ እንደዚህ ፊት ለፊት ነው የምናገር ነው መጥቼ እኔ ነኝ ጆከርን እባክህ ይሄን ልጅ በቃ መፍትሄ ስጡት ለአባቱም ስትሉ ሚል ጥፋት አጥፍቼም ከሆነ ችግር የለውም። ግን ጆከርን ብቻ ሳይሆን እኔም ጥፋት ካጠፋብኝ ልጠየቅ። ግን እኔ የኦሮሚያ ህዝብ ህዝባችን ነው፣ የትግራይ ህዝብ ህዝባችን ነው። ህዝብ እንደ ህዝብ ነው መተያየት ያለብን። እኔ ራሴ ጆከርን እኔ ነኝ ይህንን ነገር እንዲያደርግ ካረኩት ውስጥ አንዱ እኔ ነኝና ነገሮችን እንደው በተቻለ መጠን በጥበብ ቢፈቱ ብዬ ነው። ይቅርታ ፊት ለፊት ነው የምነግርህ። ይቅርታ እኛ ነን ጆከርን ያሳሳትን። ኦኬ ነው ማሳሳትም አይደለም በቃ ምንም ችግር የለም። ህዝባችን አንድ ነው ብለን ነው። ይቅርታ እኔ ፊት ለፊት ነው የምናገር። ምን መሰለህ አሁን ወንድሜ ህዝባችን አንድ ነው ምናምን ብቻ ሳይሆን ይሰማል ሚኪ ይሰማል። እሺ በቅድሚያ እንዲያው ይህ ጃርት የመሰለ ሰው ነው መሰልና ወሎ ነው ሲባል ሰምቼ ስስቅ ነበር ከስሩኜ ማለት ነው። ይህ ጥርሱ እንደ ጸበል ዕቃ ከውጭ የሚያድር ወሎ ነው ብሎ እንትን ማለት እውነት ለመናገር ትልቅ ስድብ ነው፣ ነውር ነው። ሻም ለምን እንደ እስረኛ ጫማ
ጥርሱ ከውጭ ነው የሚያድርና አንደኛው ይሄ ነው። ሁለተኛ እንግዲህ የአባገዳ ስርዓትን የሚያምኑበት ድፍን የኦሮሞ ህዝብ አለ ብል ማጋነን አይሆንብኝም። ስለዚህ ትናንት ኦሮሞ ሁኛለሁ ብሎ በጉድፍቻ በአባገዳነት ስርዓት የተቀበለው ነገር አለን የስርዓቱን ባላቀውም ማለት ነው። ስለዚህ አሁን ደግሞ እንዴት አባገዳን ረግጦ ሌላ ነገር ይዞ መጣ የሚለው ይሄን ለኦሮሞ ልጆች ነው ምቶ። በመቀጠል ድፍን የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን ያዋረደ ግለሰብ እንዴት ነው ዝም ብሎ በዚህ በሶሻል ሚዲያ ተንበጫብጨህ ይቅርታሌ ምናምን የሚባለው ምንድን ነው? አልገባኝም። ለኔ አይገባኝም። እንደዚህ አይነት ሰዎች ለህግና ለፍርድ ነው መቅረብ ያለባቸው። ትክክለኛ ድሃ ተበደለ ፍርድ ተጓደለ የሚል ዳኛ ሲኖር ማለት ነው። ሶስተኛው እንዴት ነው ድፍን አማራን ሲጨማለቅበት የነበረ ሲተፋ የነበረ ግለሰብ እዚህ ተናንቀዋል መሰል እዚህ ሚዲያ ላይ ያለው ነው እንዴ በደል የደረሰበት? አልገባኝም። በደል ያደረሰው እኮ ምድር ላይ ያለው ነው። እዚህ ላይ ያለውማ ያው የምላስ ጦርነት ነው። በመጣበት ልክ ይመልስለታል። የሚሰዳደው ይሰዳደባል። ሰከን ብሎ የሚያወራው ማውራት ይችላል። ስለዚህ ይህ ልጅ የሶሻል ሚዲያ ዘመቻ ከፍቶ ወጣቶችን አነሳስቶ ጥቃት እንዲደርስበት ያደረገው የአማራን ህዝብ ነው አይደል? ታዲያ ማን ነው ከዚህ ሶሻል ሚዲያ ይቅርታ አልኩት ልበለው ምናምን? ምንድን ላይ ያለው እኮ ነው ፈራጁ፣ የቁስሉ ባለቤት ማለት ነው። ስለዚህ እንደዚህ አይነቱ እንደኔ እንዳንድ ግለሰብ ፍርድ መረሸን አለበት ብዬ ነው ማምነው። ለምን? ትውልድ ገዳይ ስለሆነ ያው ቢኖርም ዘሩም ስለማይረባ ለምን መልከ ጥፉ አይጠመጎጥ የመሰለ ጥርሱ እንደ ጸበል ዕቃ ከውጭ የሚያድር አውሬ ትናንት በተፋት መርዝ ልክ መረሸን አለበት ብዬ ነው ማምነው እንጂ እንደዚህ በሶስት ፊደል ከሆነማ ችግር የለውም። 2 ዓመትና 3 ዓመት የምትፈልገውን ያህል ካስገደልክ በኋላ በሶስት ፊደል ይቅርታ የምትል ከሆነ ምን ትርጉም አለው? እና ሌላው ደግሞ ወደ ወሎ ለማጠጋጋት የፈለጋችሁበት ርቀት በፈጠራችሁ የቆንጆች ሀገር ነውና የጀግኖች ሀገር ነውና እንደዚህ አይነት መልከ ጥፉ አይጠመጎጥ የሆነ ሰውዬ ኖ የሶሻል ሚዲያ ውስጥ መንጋ ደግሞ ፍርድ እንዲሰጥ ማን ፈቀደለት? ማን ስልጣን ሰጥቶ? የሶሻል ሚዲያ መንጋ ማን ሚኪቾ ላስተካክልህ። እኔ ካንተ ባላውቅም ይህ መገደል መረሸን የሚለውን ነገር እንኳን እሱ ከተማ ውስጥ ነው እንደዚህ አይነት ነገር ፋውል ሰርቷል ብንል እንኳን መከላከያ ሆኖ እየተተኳኮሱ እየተገዳደሉ ተማርከው የአማራ ሕዝብ እኮ የማረከውን ፋኖ በላይ እስኪ ድምፅን አስተካክሎ አይሰማም። አጠጥቶ ነው የሚልክ እኮ ኖ ፋኖ አይደለም። እና ሚኪዬ ፕሊስ ስሜታዊ ልትሆን ትችላለህ። ሚኪዬ በእናትህ መከላከያ እንኳን ተመራርከው በልተው ጠጥተው ነው የሚሸኟቸው። እና እንኳን ከተማ ውስጥ ያለ ልጅ ፕሊስ ከስርዓት ጋር አይደለም ስሜታዊ ሆነ ሊሆን ይችላል። አሁንም ይኸውልህ ጄኔራል አንዴ ጄኔራል ታዬ አንዴ ይኸውልህ አሁንም እኔ መከላከያ ይረሽኗል አልኩኝ፣ ፋኖ ይረሽኗል አልኩኝ። ይህ ሰው ከህዝብ ጋር የተጣላ ሰው ነው። አንተ ይቅር ብትለው እኔ ይቅር አልለውም እንጂ ፋኖ እንደዚህ ያደርጋል አላልኩም። የፋኖን ስም አልጠራውም፣ ስርዓቱንም አልተቸውም፣ ስርዓቱንም አልጠራውም። ያ አሁን ይሰማል ድምጽ ከተሰማ። ስለዚህ እንደ ግለሰብ ግን አንተ ሞትን ፈርተ የሸሸ ሽንታም ነህ። ስለመግደል ምናምን ያለቀውም እሱን ተወቅ። ገናሞች ያወራሉ። ስለማን ነው የምታወራው? ስለኔ ነው። ስለኔ ነው። አበር ላይ የሙታን ማህበር እኔ ካንተ ጋር እኮ አላወራም። የሙታን ማህበር እኮ ነው እያልኩ እኮ ነው። ፈሳም ፈርብላ ወንድ ልጅ ደግሞ ሲያወራ አንተማ ይኸውልህ ያንተንም ባሲ በጣጥሸው ነው ገባህ? ያንተን ባሲ ገባህ? መስራት የፈለገውን ነገር ሳይሰራ የቀረ ሽንታም መሆኑን ረግጬው ነው የወጣው።
ቀዳዳ አንተ ደግሞ ሰው ነህ። አንተ ሰው ነህ እንዴ? አንተ አሁን እዚህ መጣ ደግሞ አንተ ይኸውልህ ያንተ ኤምባሲና ያንተ ዲፕሎማሲን በጣጥሽ የወጣው ልጅ ነኝ። አንድ እኔ እንትን ብዬብህ ማለት ነው። ሽንታም እንዳንተ አይነቱ የሙታን ማህበር እኮ እኔ እንደሰው አልቆጥረውም። ቆሻሻ ነህ አንተ እኮ ሙድ መያዣ እኮ ነህ። አንተ እኮ የሙታን ማህበር ነህ። የሙታን ማህበር እኮ ነህ። አስከሬን ሙድ መያዛችን ነው። በላይ በየለ ማለት ሙድ መያዛችን ያው ሙድ ያዝ ትንሽ ሙድ እንያዝበትና የሙታን ማህበር እና ይወዳብ ይሄን ነው ማለት የምችለው። ይመችህ። ቀጥቅጦ ባገኘው እገለዋለሁ። ራስ እንዳልሞት ብለህ ስለምን አልነበር እንዴ? ማንን አባ ፈርቼ እንዳንተ ይኸውልህ ያንተን ኤምባሲ አልኩህ እኮ ያንተን ኤምባሲ ገባ ሽንታም ነህ ብዬው በጣጥሽ የወጣው ኤምባሲን እኮ ነው ዲፕሎማሲን ሽንታ እናቴን ህዝብህን ጥለህ የሰው ሀገር ላይ ወጥተህ እዚህ ጋር እንደ ጀግና የሽንታም ልጅ አንተ ደግሞ ሰው አለን አይደለም። አንተ አብይ አህመድን መናገር አይችልም። በግልጽ ነው የምነግርህ። ለምን ሀገር ውስጥ አትሆንም? ቀዳዳ ነህ። ሁልህም እንኩት ሆነ ከዛ ስርዓት ውስጥ ያለ በሙሉ ሽንታም ነህ። ሽንታም ስለሆንክ እኮ ነው ረግጬ የወጣው። ለምን አላሳስከኝም ታዲያ? ለምን አላሳስከኝም ታዲያ? ሽንታም የሙታን ማህበር ሽንታም ጀግና ስለሆንኩ ነዋ። እኔ እኮ በኢሮፕ ህግ በረቀቀበት አገር ውስጥ እኮ ነው እንደዚህ ጥባጥብ የምጫወትብህ። ደንቆሮ ፈሳ ቀዳዳ ደደብ። አንተ ደግሞ ሰው ነህ። የሙታን ማህበር አስከሬን ደግሞ ሰው ነህ። እንዲህ ሌላ እናገራለሁ ብለህ ከሆነ እኔማ አንበጫ ብቻ አለው። መጀመሪያ እኮ እኔ እኮ ነኝ። አሁን ከዚህ መሰረት የጣልኩት እኮ እኔ። አንተ ሽንታም የሽንታም ልጅ ፈርብላ ደንቆሮ መሀይም ፈርብላ ደንቆሮ ሂድና አብይ አህመድ እኔን ቀና ብሎ ማየት አይችልም። ፈሳም ብየው ነው የወጣው። በግልጽ ነው የምነግርህ። የሽንታም እና ሆነሽ ኤምባሲ ሁሉ ዩሮፕን አጥንደሽ ነበር አይደለ? እሱ በጣጥሽ የወጣው ሽንታ ስለሚቀበሉት ከተቀበሉት አይቀር ደግሞ ሪስፖንሲቢሊቲ መያዝ አለበት። ተረዳኝ። እኔ ሙሉ ኢትዮጵያ ነው የሚቀበለኝ። የአማራ ህዝብ ብቻ ሳይሆን ሙሉ ኢትዮጵያ ነው የሚቀበለኝ። እኔ ሙሉ ብሔረሰቡ ነው የሚቀበለኝ። ጆከር ግን ብሔርተኛ ነኝ፣ ለአማራ ብሔርተኝነት ብዬ ነው የምሰደደው፣ የምጣላው። የሆነ ነገር ሲባል ጆከር ነው የሚጠሩት። አሁን እዚህ ጋር ጋዜጠኛ በለው ምን በለው። ስለዚህ ጆከር ማስተካከል አለበት። ይህ ፍሮምሳ የሚባል የመጣበት ምክንያት አንደኛ ትክክለኛ እንኳን ይቅርታ ቢጠይቅ በዚህ መንገድ አለ መጠየቅ ያለበት። በዚህ መንገድ ነው ካላችሁ ንገሩኝ። አሮ ነው ይሄ ልጅ ብዙ መጥራት ያለበት ነገር አለ። ብዙ ነገር ነው የፈተፈተው፣ ብዙ ነገር ውስጥ ነው የገባው። እንደሌላው እንኳን በቀላሉ ኦኬ ኢትስ ኦኬ ብለህ የምታልፈው አይነት ሰው አይደለም። በጣም ስር የሰደደ ነገር ነው። ተው እየተባለ እንኳን በየመንደሩ እየሄደ በጋርድ በመከላከያ እየታጀበ እየሄደ በእናቶች ላይ በወጣቶች ላይ ያላገጠ እየሳቀ ያላገጠ። እስኪ ዛሬ ዮናስ እኔና ዮናስ የተናጠል ተኩስ አቁመን ልንሰራ ነው እና በላይ በቅ ቦያል ያብድ ነው። እኔ እንደውም እየዳሉ የማይፈልፍ ነው። ክፍታ ሀሳብ ካለ ሀሳብ አውራ። በላይ ስሜታዊ አትሁን። እሺ ስሜታዊ አትሁን፣ ግን አፈንግጣ አትናገር። እሺ በላይ እውቀትን ተጠቀም። መጽሐፍ አንብቤያለሁ ምናምን። ስሜታዊ አትሁን። እሺ ስድብ አትሳደብ። በላይ እውነቴን ነው። ሰድብሃለሁ። እንደ ድሮ እንዳልመስል ከሰደብከኝ ሰድብሃለሁ። ጥርግርግ ነው ማድረግ። በላይ እረፍ። ምን ታመጣብኛለህ? እኔ መንጋ ቢሳደብ እኔ በላይ አስገርፍሃለሁ። ሰው ልኬ ነው የማስገርፍህ። እዛ ተው፣ ታውቃለህ፣ ችሎታው አለኝ። ዛብር ነው። እቺ ሳቀሽ እኮ ነው የምትመቸኝ ደግሞ። እቺ ሳቅ የበላይ ሰው ልኬ ነው የማስገርፍህ። እስኪ አስገርፈኝ በል በላይ፣ አስገርፈኝ በል። እኔ ግርፍ ራሱ የበዛብኝ የሚገርፉኝን እየተማተው ነው የምገረፈው። አስገርፋ እኔን አስገርፍ በላይ። አንተ ተው። አብይ ራሱ ይፈራኛል ታውቃለህ። አብይ አህመድ ራሱ ይፈራኛል። እኔ አብይን አስገርፈዋለሁ በዝናሽ ከፈለኩ። የእውነቴን ይኸውልህ ገራፊዎቹ አትሳደብ ስትከበር። ይኸውልህ እኔ አሁን ባለ ይኸውልህ እኔ አሁን ሀዲየኛ ተቀብያለሁ ነው የሰደብከኝ እንዴ? እንትን አልከ የማይሆን ነገር አትበል። እሳደባለሁ፣ እራገጣለሁ። አሁን ይቅርታ በልና ወደ በሀሳብ እንነጋገር። እረፍ። አክብሬ እዚህ ቤት ሳስገባ እንደ ንቀት አትየው። ነው እንደ ንቀት አየው። እኔ እሳደባለሁ። ባለጌ ነው የምሆነው ካሁን በኋላ ከነካኝ።
እኔ እናቴን ብትሳደብ እናትን ብቻ አይደለም እኔ ቅምቅማያትን ጥርሷን አፍልቄ ነው እኔ ዝግም ረግጥልህ እኔ ሀገር እንደ ጆከር ነው ተቀባይነት ያለው ታውቃለህ። አሁን ታዘኔ ጋይስ ታፕ ኮፒ ሊንክ አድርጉ። አሁን ጆከርን እናናግረዋለን። አሁን ያላችሁ ተረጋግታችሁ ሐሳብ ስጡ። ስድቡ ምናምን ነው ግን ዝም ብሎ ማሽቃበጡ ምናምን እኔ ጀነራል ታዬ በጣም ታንክ ዩ ሜን በጣም ጥሩ እንትን እንደዚህ አናግረዋለሁ። ጆከር ማረም አለበት። ከአሁን በኋላ መስተካከል አለበት። የአማራ ብሔርተኛ ጀነራል ጆከር ነው። ሶሻል ሚዲያ ላይ ጀነራላችን ነው ጆከር። የብሔርተኝነት ጀነራል ነው። ወደን ጠላን ተቀባይነት አግኝቷል። ጀስት ላይክ አሁን ዮናስን አሁን የፈለገ ነገር ብታረጉ ኦርቶዶክስ እና አማራ ይቀበለዋል። አይቀበለውም? አንዴ መልሱልኝ። አላችሁ ጋይስ? አለን። ዮናስ ሴጋውን ወደዳችሁ ብታላችሁ ጆከርንም እኮ ዮዳብ ከአማራ ብሔርተኛ ቀጥል ወንድም። እኔ ለምን መሰላችሁ ዮናስ እና ጆከር የፈለገ ነገር ቢያደርጉ በቃ የአማራና ኦርቶዶክሶች ይቀበሏቸዋል። ስለዚህ ከተቀበሏቸው ደግሞ ምን ማድረግ ይቻላል? እኔ አሁን ለምን ተሳዳቢ ሆኑ ለምን ባለጌ ሆኑ አለለም። ሁሉም ባለጌ ሆኗል። ከጠቅላይ ሚኒስትሩ እስከ ጠቅላይ ሚኒስትሩ ነው የሚሳደበው። ስለዚህ አሁን ጥያቄ እኔ ጆከር ግን ፋውል ነው የሰራው። ይሰማል። ቀጥል። ኦኬ እግዚአብሔር ያክብርህ። ጆከርንም ቢሆን አስገብተው መወያየትና ችግሮችን መፍታት ይቻላል። ስህተቶች ይሰራሉ። ከዚህ የባሰ ብዙ ነገሮችንም አሳልፈናል። በተቻላችሁ መጠን ግን ዮዳብ ቤት በተለይ በዚህ ጉዳዩን ስትገቡ አሁን ሚኪ ቅድም ስትረስ ይኖራል፣ ጭንቀት ይኖራል፣ ያሳልፉት አሁን ይሄ ተስፋ የመቁረጥ እንትን ይኖራል፣ መገደል አለበት፣ መረሸን አለበት። ቅድም አልነበርክም አንተ ሚኪ ማለት አልነበረበት። ሚኪ ደግሞ የአማራን ሕዝብ አይወክልም። ወይም ይቅርታ ሁላችሁም ግለሰብ ነው የሚወክል ምናልባት ሪከርድም ሊኖር ስለሚችል ሚኪ ቅድም ስሜት ሃይማኖትና በላይም ስትሰዳደቡ ነበር። በላይም የኦሮሚያን ሕዝብ አትወክልም፣ ሃይማኖትም የአማራን ሕዝብ አይወክልም። እንደ ግለሰብ እንደ ሕዝብ ነን እና ስናወራ እኔ ህዝብ ወክዬ መጥቼም አላውቅም። አልነበርክም፣ አታስቆመው ነበር ብትኖር እና እባክህ ሚኪ እንደዛ አለ። በእናትህ ሚኪን ተነሳበት ነበረ ግን እሱ እኮ ነው የተናገረው። ገብቶ በላይ ነው የተናገረው። አይረሻሽንም እና አንዳንዴ ሚኪ ደፋር ነው። ሲጀመር አንዴ ዚዞ ቆይ ዚዞ እናስገባ። ዚዞ ና ወንድም ጠይቃለሁ። አንድ ኦሮሞ ወንድም ያለ ጠይቀው። ዚዞ ና። ኦሮሞች ምን ተሰማችሁ? ፍሮምሳ ኦሮሞነት አስጠላኝ። ሚኪ እንደዛ አይደለም እባክህ። ሚኪ እንደዛ ነገር አይናገርም። ረፍ እኔ አልነበርኩም። ሚኪ እንደዛ አይናገርም። እንትና ሰድቦት ይሆናል። በላይ ሰደብኩ አይደለ ሚኪን? አማራ ህዝብን አትወክልም ብዬ ሰደብኩት። ኦሮሞ ህዝብን ሲሳደብ አለ። እኛ ህዝብን አንወክልም። ህዝብን የሚወክል ማንም የለም እዚህ። ለዛ ነው እኔ ደግሞ እንደዛ ራስን ህዝቡን ወክል አታውራ ብዬ ተናግሬዋለሁ። ራሳችን ወክለን ነው ባለጌ ምን ሆነ የምንሰዳደበው ምንም ምንለው። ስለዚህ በህዝብ ግን አታመካኙ። አሁን ጥያቄ ማን ነው? አንድ ኦሮሞ ፈልጋለሁ። ዚዞ ለምንድን ነው ከጀዋር መሐመድ ጋር ትናንትና አይቻለሁ። ደግሞ አንተ ደግሞ እኔ ግን ጀዋር መሐመድ የምትገቡት ሰዎች እንዴ ኃላፊው አግዳሚ ነው እንደሚገባው ያራዳ ልጆች። እና አሁን እሺ ጥያቄ ነው። ጥያቄን እየመለሳችሁኝ ያለም እየተናደድኩኝ ነው። አውቃችሁ ነው አይደል? ጊዜ ለማቃጠል ነው። ገብታችሁ ተሳደባላችሁ። ጥያቄው እኔ ዱ ዩ ቲንክ እንደዚህ አይነት ነገር ያደረገ ሰው አንደኛ በቲክቶክ ነው ወይ ሰው ይቅርታ የሚደረግለት? ማህበረሰብን እንትን ያደረገ ሰው እና ሀቢባ ቤት እነ ምናምን ቤት ነው ወይ? ይህ የፍርድ ሸንጎ ቤት ነው ወይ? ምን ይሼ ነው? አሁን ሀቢባ የአማራን ህዝብ ዋጋ አስከፍላለች፣ የጉራጌን ህዝብ ዋጋ አስከፍላለች። ከመንግስት ጋር እየሰራች ብር ትበዘብዛለች። ስንት ትዳር አፋታለች። ነገ መጣ በቃ እያለቀሰች ይቅርታ ካለች ይቅርታ ልትሉ ነው? መልሱልኝ። ይቅርታ በቃ እያለቀሰው ሁሉም ይመጣና ይቅርታ በቃ እኔ እኮ እንደዚሁ እኮ ነው ምናምን እንዴ እንደዛ ከሆነ ሶሻል ሚዲያው ፍርድ ቤቱ አሁን ሶሻል ሚዲያ ላይ ሆኗል። ተለመደ። ይሄ እኮ ንቀት እኮ ነው። የአማራን ህዝብ እኮ መናቅ እኮ ነው። የኢትዮጵያን ህዝብ እኮ መናቅ እኮ ነው። አይደለ ጋይስ? እኮ እየተበደለ ያለው እየተሰደበ ያለው ሶሻል ሚዲያ ላይ ያለው ህዝቡ ነው። እኔ አሁን ስድብ አይደለም ሳደበው። ይሄንን ጥያቄ ግን ሪከርድ አድርገው ለሶሻል ሚዲያ ህዝብ
ሶሻል ሚዲያ ላይ ህዝብ ነን ለሚሉ እንድታደርሱልኝ እፈልጋለሁ። ለምን እነ ሚኮ ማይኮ ሲመጡ እነ ማን ሲመጡ በላይ በቀለ እያሉ ፎቶ እየወጣብኝ ነውና እስኪ የእውነቴን ነው ህዝቤን እወክላለሁ እኔ የዚህ ብሔር ተወላጅ ነኝ፣ እስኪ እኔን ይቅርታ አስጠይቁኝ። የእውነት ተደራጅታችሁ እውነት ለመናገር እኮ አንተን እኮ ንቀው እኮ ነው ምንም አታመጣም ብለው እኮ ነው መንግስትም በቃ አንተን ምን አሁን እኮ አንተ ተመልካችን ምን የለ ኃይል ስለሌለ ምን ያደርጋል? ሚኪ ማይኮ እኮ አሁንም ራሱ ሚዲያ አለው ምን አለው ገና አሁን ብዙ ጉድ ይሰራል። ይለምንብን እዮዳ በነገራችን ላይ እኔ በወጣ 200 ሰው አያይህም ለእኔም ብሎ ነው 500 ሰው የመጣው። ማርያምን እረናት 500 ሰው ለዛ ነው 30 ሰው ይዘህ ቁጭ የምትለው ላይፍ ስትገባ እኔ እንደማን ኖ ስማ እኔ ወጥቼ ላሳየህ ከኔ ጋር ትፎካከር። እሺ ናውጣ እስኪ ናውጣ ይሄው ወጥቼ ላሳየህ ከብት ጋይስ ታፕ ኮፒሊንግ አድርጎ ይሄ ደንቆሮ ሂድና እዛ ጋር የምትግጠውን ግጠና ፈሳ ደግሞ እኮ እንትና አላለም እንዴ? እኔ እንዲያውም በቪዲዮ በወጣና በተደብቄባቸው ነው እኔን ፊት ማየት ይወዳሉ። ያማለ ታፕ ኮፒሊንግ አድርጎ ጋይስ ውዶቼ ማሮቼ ምን ትላላችሁ? እስኪ እናንተ ማውሮ እዚህ የገባችሁ ሰዎች እስኪ ፈጠን በሉና አውሩ እስኪ ሀሳብ ስጡ እስኪ። እንደዚህ መቅረት የለበትም ወይ? ካለበለዚያ እኮ አሁን የሚቀጥለው ተሳዳቢ ምን ያደርጋል መሰለ? በቃ እኔ የፈለግኩትን ነገር አድርጌ ሰድቤ አዋርጄ ምን ብዬ እኔ ማድረግ የሚጠበቅብኝ ይቅርታ መጠየቅ ነው እዚህ ሶሻል ሚዲያ መጥቼ። ቢቀጥል አሁን ገቢው ቢቀጥል እይታውም እንደበፊቱ የሚቀጥል ቢሆን ሰው ብሎክ ባያረገው ኢግኖር ባያረገው ኖሮ ተመችቶት እንደዚሁ ህዝብ እየተሳደበ ይኖር ነበር። እንዲሁ የመንግስት አገልጋይ ሆኖ ይኖር ነበር። ገባ? ምላሹ ከበደው። ወደፊት የሚበላው እንደሚያጣ ስለሚያውቅ ስላወቀ ነው አሁን ለካ ህዝብ ነው ያስቀየምኩት ብሎ ወደ ህዝብ ይመጣ። እነሱም ሊያዋጡት ስላልቻሉ ጥያቄ ይቅርታ እነሱም ሊያዋጡት ስላልቻሉ ጥያቄ ሚኪ ምን መሰለ ሚኪ ያልገባኝ ነገር አንደኛ አይመጣም ነበር ለይቅርታ ይህ መሬት ላይ የአማራን ህዝብ ዋጋ ያስከፈለ ነው። የኦርቶዶክስ ተዋሕዶ ሃይማኖትን እውነት ከነ ፓስተር ሶፋንያስ ጋር ምናምን ሆኖ ብዙ ዋጋ ያስከፈለ ሰው ነው እና 8 ዓመት በሙሉ ከመንግስት ጎን ሆኖ በጣም የአማራን ህዝብ ሲመጻደቅበት የነበረ ከዛ ደግሞ አማራኔ ብሎ መጣ። አማራነቱ ምንም የምናውቀው ነገር የለም። አማራነቴ አስጠላኝ አልፈልገውም ብሎ በሙጋሳ ሚንቴ ቢሊየነር የሚባል ተፍቶበት ቀዝኖበት ሸንቶበት ኦሮሞማን ተቀብሎ ኦሮሞዎች ደግሞ ያው አቃፊ ናቸው ታውቃለህ፣ ይወዳሉ እንደዚህ አይነት ነገር ሰንጋ አርደው ብለው ተቀብለው 8 ዓመት አጣጣሙ ሰው ቅቤ ቀብተው አይደል የተቀበሉ ጦሩን ሰጥተውት ቂጡን ሁሉ ቫዝሊን ቀብተው ስማ ጦር ሁሉ ሰጥተውት እኮ ላይክ ይሄ ልጅ ስም ሁሉ ወጥቶለት አሁን ሲቸግረው ሁሉ ነገር አዩት በቃ አልጠቅማቸው አለ። መንግስት ብልጽግና መንግስት ምን ያደርጋል መሰላችሁ? ቢጠቀምብና ሲፈልግ አውቆ ሂድ ይላል ወይ ያጋባል ወይ ያፋታል። ልክ እንደነ ጆን ዳኔ እንደነ አዶናይ እንደነ ጃኒ ተጋቡ ይላቸዋል፣ ተፋቱ ይላቸዋል፣ በቃ አጀንዳ ሁኑ ይላቸዋል። እና አሁን እኔ ጥያቄ ትናንት ዛሬ የተደረገው ነገር አምጥቶ አማራ ነው ወንድማችን ነው የሰሜን ወሎ አማራ ወንድማችን ነው አባቱ ጀግና ነው አባቱ ዛሬ ራሱ ወጥቶ ምን እንዳታውቃለህ ለመንግስት ነው የሚሰራው አላውንም። አሁንም ለመንግስት ነው የሚሰራው፣ ሚኪም ለመንግስት ነው የሚሰራው። አልገባኝም፣ ግራ ተጋባኝ። ጆከር ብሔርተኛ ነው የአማራ ብሔርተኛ ነው ይላል። የአማራ ብሔርተኛው ከመንግስት ጋር እየታገለ አይደል እንዴ? ከመንግስት ጋር የሚሰሩትን ለመንግስት የሚሰሩትን አምጥቶ በአደባባይ ወንድማችን ነው እያለ የሚያቀፍ ከሆነ ለምንድን ነው ታዲያ ፋኖ መሬት ላይ ታጥቆ የአማራን ህዝብ ነፃ ለማውጣት የሚታገለው? ይህ ነገር ትክክል ነው ብለህ ታስባለህ? እንደው ይቅርታ መሰጠት ካለበትም አማራ ማህበረሰብን የበደለ እዚህ ሶሻል ሚዲያ የተሳደበ አይደለም፣ መሬት ላይ ዋጋ ያስከፈለ ሰው አማራ እንትን የለንም እንዴ? እዚህ ሶሻል ሚዲያ ላይ በነ ጆከር ቤት በነ ከሌ ቤት በነ ሀቢባ በነ ከሌ ቤት ነው እንዴ? በነ ግለሰቦች ቤት ነው ወይ? ስም እንኳን ልጥራው፣ በነ ግለሰቦች ቤት ነው መጥቶ እንደዚህ የሚደረገው። ሰው ቅድም አሁን ተደመደመ፣ በቃ ገብተው አማራ ነው ተቀበሉ። በዚህ በኩል መኮንን ፋኖ መኮንን ፎቶ ለጥፎ የሚሳደብ አካል አለ። በዚህ በኩል ዘመነ ካሴን ፎቶ ለጥፎ የሚሳደብ አለ። በዚህ በኩል እስክንድር ነጋ የሚሳደብ አለ። እዚህ ጋር ግን ሚኪ ማይኮን ግን እኛ የአማራ ብሔርተኞች የሚሉ ሰዎች አምጥተው በቃ ካሁን በኋላ ይቅርታ አድርገንለታል፣ ወንድማችንን ነው ተመልሶልናል፣ የጠፋው ወንድማችን ተመልሶልናል ብሎ መቀበል ተገቢ ነው ወይ ነው የኔ ጥያቄ። ሚኪ ቴንኪዩ። ከዛ በፊት ግን ጄኔራል ታየም በዛው አጠቃላይ ለመናገር ያህል ቅድም ከወረድኩ በኋላ ሚኪ እንደዚህ ያለ ስትል ሰማው ልበል። ምን ነበር ጥያቄ? ጄኔራል ታየ ማይክን አንሳ። እሺ በመጀመሪያ ሚኪ የአማራ ብሔርተኛ ነህ፣ ኢዮዳብ ደግሞ ብሔርተኛ አይደለም። አዳምጠኝ። እኔ ልል የፈለግኩኝ እንደዚህ ብሏል ስትል ነበረ። ቃሉን ነው የፈለግኩት። አዳምጠኝ። እኔ አሁን ለምሳሌ ቆይ ልነግርህ እኮ ነው። ለምሳሌ ሲጀመር እኮ ይሄ አጀንዳ ማለት ነው
ልሰጠው የሚችለው አይደለም። ይሄ ሚኪ ማለት ነው። እነ ጃርማሮንም እነ ገብረ ጽዮንንም ይዘን እንሰራለን ብላቸዋል አይደል? የአማራ ብሔርተኞች አሁን ተቀላቅላቸዋል። ስለዚህ ይሄ ልጅ ውጊያም ያልነበረ ልጅ ነው። በቃ ይቅርታ ከጠየቀስ እናንተ በተለይ ይመለከታቸዋል እኮ። ኢዮዳብ ትክክል ነው፣ ላይ መለከተው ይችላል። እናንተ ግን ይመለከታቸዋል እኮ። እነ ገብረ ጽዮንና እነ ጃርማሮ ጋር እንሰራለን ብላችሁ እኔ አሁን ትግል አቁሜያለሁ። መፍትሄ ነው የማንም ደጋፊ አይደለም። አንተ ግን የአማራ ብሔርተኛን ወክለ ይገደል ስትል ጀነራል ታዬ እንዴ ከደብረ ጽዮን ጋር ከነማም ጋር እንሰራለን ብለዋል። እንዴ የአማራ ብሔርተኞች ምን ነው የምታወራው? ኦፍኮርስ ልነግርህ እኮ አዳምጠኝ። ጤና መለጠኝ እንዴ ምንድን ነው የምትለው? አዳምጠኝ። ይኸውልህ የአማራ ብሔርተኛ በአሁኑ ሰዓት ተከፋፍሎ ነው ያለ። አንተ ቅድም እንዳልኩ ትክክል ነህ። እኔ አሁን ከሁሉ ትግል ወጥቻለሁ። የተከፋፈለ ነው አሁን ያልከው ትክክል ነህ። አንዱን ይፖስታል። ጎበዝ። ስለ አማራ ፖለቲካ እያወራን አይደለም ታዬ። አይደለም ቆይ ሚኪ ቆይ እሱም በኋላ እነሱን ነገር ምን መሰለ ቅድም ምን ነበር ያልከኝ? ሚኪ እንደዚህ ብሏል ስትል ስለነበረ ነው እሱን የፈለኩት። አልነበርኩም እኔ ቪዲዮ አድርጌ ውሻዬን ክትባት ያስከተብኩ ነበርኩና ምንድን ነው የተወራው አልሰማሁም። እሱንም እመጣለሁ እዮዳብ። በጣም ጥሩ ሲጀመር እነ ሚኪ አይኖ በሰራው እኔም በትግሉ ላይ ስለነበርኩ ሮያል ፋሚሊ እያለ ማከብሮ ልጅ ነው። ከዛ በኋላ እንደውም እኔ ሚኪ ከዚህ ትግል ይወጣል ብዬ ነበር። ሲያማርር ስለማየው የደረሰበት ሁሉ ስቃይ መከራ አለ። የራሱ ፍላጎት ይኖራል፣ ሁላችንም የራሳችን ፍላጎት ይኖራል። እኔ ይህ ልጅ ኤግዛምፕል አድርጌ የገባሁት ምክንያት እኛ እኮ በወያኔ ጊዜ ግርማቸው ተብሎ የሚገለን ስቲል ደህንነት አለ፣ የኮሚሽነሩ ኃላፊ ደህንነት የአማራ ክልል። ዛሬ ደግሞ አዲስ መንግስት ሲመጣ ደግሞ ግርማቸው አቶ ኮሚሽነር ግርማቸው ሆኖ ይመጣል። በፊት ግርማይ ነበር የሚባል በወያኔ ጊዜ ግርማይ ተብሎ የሚገለን የነበር የሚያሰቃየን የነበር። አሁን ደግሞ ስሙን ቀይሮ አቶ ግርማቸው ተብሎ ኮሚሽነር ግርማቸው ተብሎ ስቲል የደህንነት ኃላፊ ሆኖ አማራ ክልል የሚገልናል። ይሄ ልጅ ከተማ ውስጥ የኖረ ልጅ የፈለገው ነገር ሊሰራ ይችላል። ዛሬ ደግሞ እነ ጃርማሮን እና እነ ገብረ ጽዮን ጋር አብረን እንሰራለን ብለዋል። እነ ዘመነ ካሴ አንተ እነ ዘመነ ካሴ ነው አሁን ይሄ ልጅ ይረሸን ይገደል የምትል ምን ስለሆንክ ነው አንተ? ለምን እነሱ ጋር እንሰራለን ተባብላችሁ ለትናንትና ሲብሏል የሚለውን ቃል ነው እንደዚህ ብሏል ስትል የነበረ ቅድም ስላልሰማሁት ነው ግልጽ እንዲሆን ሊፈልግ። አዎ ለምን ትላለህ? ከአንተ አይጠበቅም። ስሜታዊ አትሆን። ይሄ የአማራ ስለ ልቦና አይደለም። እኛ የኦሮሚያን ህዝብ ሆነ የትግራይን ህዝብ ሆነ የምንም እኛም እንኳ አይደለም የምንረሽን ህዝባችን ነው። አንተ ግን ይህን አንድ ግለሰብ መረሸን አለበት መገደል አለበት ማለት የለብህ። በጣም ትልቅ አንዴ ሰምቻለሁ። እሺ በቅድሚያ እዮዳብ ካነሳው ፖይንት ስነሳ ህዝቡንም እንደ ህዝብ ያዋረደ የተሳደበ ያንቋሸሸ ሚዲያ ላይ ሳይሆን ምድር ላይ ያስገደለ ሰው ነው። ዛት ሚንስ ወንጀለኛ ነው ማለት ነው። ህዝብን በመቀስቀስ የጥላቻ ንግግር በመናገር ጄኖሳይድ ያስፈጸመ ልጅ ነው። አንደኛው ይሄ ነው። ሁለተኛ የኦሮሞን አሁንም ለኦሮሞ ልጆች የሚጠይቃቸው ቅድም የጠየቁት ማለት ነው አባገዳ በአባገዳ ስርዓት እኔ ባላምንበትም እነሱ ያምኑበታል። በአባገዳ ስርዓት ጉድፍቻን ተቀብሎ አምኖ ወዶ ፈቅዶ የገባ ሰው ነው። አሁን የአባገዳን ስርዓት እንዴት ንቆ ረግጦ ሊወጣ ቻለ? ምን ቢሆን ነው የሚል ጥያቄ ነው የጠየቁት። ሶስተኛው ይረሸን ያልኩበት እንደኔ እኔ አልተወውም። እንደ ግለሰብ እንደማን የማወራውን እንደ ብሔርተኛ እንደምናም እንዳትወስድ እንደ ሚኪ እያልክ አውራ። ቆይ አሁንም አታስቆመኝ። እኔ እኮ የምናገረው እኔ የምናገረው ለምን ብትል ኦርቶዶክስ ተዋህዶ ቤተክርስቲያን የተከበረች ብጽዕት ነች። እንደ እምነት ደግሞ አሜሪካ ልወለድ፣ አውስትራሊያ ልኑር፣ ካናዳ ልድገም፣ ኤርትራ ልመለስ፣ እምነት አንድ ነው። ኦርቶዶክስ ከሆንኩ ኦርቶዶክስ ነህ። ዛት ሚንስ እንደ ኦርቶዶክስ እምነት አማኝ ተበቀል ባይልም እንደ ግለሰብ እንደ ብሔርተኛ ሳይሆን እንደ ግለሰብ አዎ መረሸን አለበት ብዬ አምናለሁ። እንደማን እንደ ሚኪ አሁን ቅድም ያመጣው እነንትና ጋር እንስራ ብለዋል እነንትና ጋር እንስራ ብለዋል ለሚለው በዚህ ሰዓት እኔ ስለ ፖለቲካ አስተያየት አልሰጥም። መብቴ ነው። ብዙ ጊዜ ነው ስለ ፖለቲካ
ምን እየተደረገ ነው? ምንድን ነው እያየው ነው። ግን ስለ ፖለቲካ ሀሳብ መስጠት አልፈልግም። ለምን? ምድር ላይ ያለው ስለሚያውቅ ማለት ነው። ፈረስ ያደርሳል እንጂ አይዋጋ የሚባል ነገር አለ። መስራት ባለብኝ ሰዓት፣ ሰው በጠፋበት ሰዓት፣ ዶክተር፣ ፕሮፌሰር፣ ሊቅ፣ ፈላስፋ፣ ደራሲ ቁጭ ብሎ በሚያንቀላፋበት ሰዓት መስራት ያለብኝን ሰርቼ መቋቋም ያለበትን አካል አቋቁሜ ዞር ብያለሁ። አሁን ግፍ እየደረሰብን ነው ምናምን ያው ተሞክሯል፣ ግን በጣጥሾ ነው የወጣው። የማንም እርዳታ የማንም ድጋፍ አልፈልግም። ለምን? ትናንትም አምኜበት ነው የገባሁት። እንደ ህዝብስ የኢትዮጵያን ህዝብ እንዴት ታየዋለህ ካልከኝ፣ እንደ አንድ ጎረቤት ሀገር ለሁሉም ሬስፔክት አለ። በዚህ ሰዓት ትናንት ትውልድ ለማንቃት ብለን ብዙ ቃላቶች የመልስ ምት ሰጠን ሊሆን ይችላል። አሁን ግን ሁሉም ተገዳዳሪ ሌብል ስለመጣ፣ ትናንት ግን ተገዳዳሪ ስላልነበረ፣ ተገዳዳሪ ለማምጣት ደግሞ ወጣቱን ለማንቃት መሄድ እስካለብህ ርቀት፣ መናገር እስካለብህ ርቀት ተናግሬ ወጣቱን ቀስቀሼ እንዲታጠቅ አድርገዋለሁ። ይሄ የኔ አቋም ነው። በዚህ ሰዓትስ ስለ ፖለቲካ አላወራም። አንድ ሁለተኛ፣ ምድር ላይ ስላለው ቅድም ስለጠቀስከውስ ምድር ላይ ያሉት ያውቃሉ። አይመለከተኝም። የራሴን ኑሮ ነው መኖር የምፈልገው። ከማንኛውም ህዝብ ጋር ምንም አይነት ችግር የለብኝም። ወላ ትግራዊ ይሁን፣ ወላ ኦሮሞ ይሁን፣ ወላ ሲዳማ ይሁን፣ ወላ ወላይታ ይሁን 86 ብሔር ብሔረሰብ በሙሉ ቢግ ሪስፔክት፣ ምንም አይነት ችግር የለብኝም። እንደ ግለሰብ ግን እንደዚህ አይነት ቆሻሻ ግለሰቦች ሲመጡ በህዝብ ያንቋሸሹ ከፖለቲካ ውጭ ዊዛውት ፖለቲክስ በህዝብ ላይ ጄኖሳይድ ያወጁ ኦኬ ጫና የፈጠሩ ጥላቻ ንግግርን በአደባባይ ሳይፈሩ ሳይኮሩ ያስተላለፉ ግን የህዝብ ጉዳይ ስለሆነ ይመለከተኛል። ይህን ነው ማለት የምችለው። ዶክተር ታዬ ማነው ጄኔራል ታዬ ገብቶ ከሆነ ሚኪ አመሰግናለሁ። ግን ሰፋ አድርገን ስናስበው ጀነራል ታዬ አሁን ይኸውልህ እንደ ግለሰብ ነው ያደረገው። ጥሩ በቃ እኔ ሪስፔክት ማድረግ አለብን። እዮዳብም ሰፋ አድርገህ ስበውና ነገሮችን ጆከርንም አስገብተህ ነገሮችን ሰፋ አድርገህ ያው ስለሚገባኝ ነው። አንተ የምትፈልገው ነገር ይገባኛል እዮዳብ። አውቀም ታጠፋለህ፣ ደስ ሲል ደግሞ ታስተካክለዋለህ። እንደው ይሄ ልጅ ሚኪ ካለ አስረሽኖ አስገድሎ ከሆነ በመረጃ ቢያቀርብልን ደስ ይለኛል። የልጅ አስገድሎ አስረሽኖ ከሆነ ጄኖሳይድ አስፈጽሞ ከሆነ በማስረጃ ቢያቀርብልን ደስ ይለኛል። ከዛ በተረፈ ግን እዮዳብ አንድ ነገር ልንገረኝ። በአሁኑ ሰዓት ማለት ነው አንድ ሰው ይቅርታ ከጠየቀ ከይቅርታ በላይ ምን አለ? አንድ ሰው ይቅርታ ከጠየቀ ከይቅርታ በላይ ምን አለሽ? ፍትህ። እኔ ደግሞ ከይቅርታ በላይ ፍትህ ጠይቃለሁ። አሁን እኔ ልንገርህ፣ አማራ ብሔርተኛ ነው ፍትህ ማለት ነው። ይቅርታ ለተሳዳቢ ለትናንሽ ነገሮች ፔዲ ቴፍት የምንለው ወይም ፔዲ ክራይም የምንለው አለ አይደለ? በይቅርታ በምናምን ታልፈዋለህ። አሁን ችግሩ ኢትዮጵያ ውስጥ እኮ ጆኖሳይድ የፈጸመውንም በይቅርታ መተቃቀፍ ነው። ጫካ ሲገል የነበረው ሲያርድ የነበረው ጃሰኒ ጸጉሩላችሁ ተምቶ ስልጣን መስጠት ነው። በዛ ይሄ ነገር ነው ያልስማማም። እኔ ለዚህ ነው የምልህ በነገር ላይ ጀነራል ታዬ አብይ አህመድ ሙሴ እያሉ ሲጠሩት ሰዎች እኔ ነው ገባ እኔ ፈርዖን ነው ስል ነበር። ለምን እንደሆነ ታውቃለህ? የጆኖሳይድ የፈጸመ በይቅርታ አትለቀውም። መጥቶ አብይ አህመድ በአደባባይ መጥቶ ገለናል፣ ጥፍር ነቅለናል፣ አንቆሳ እንትን ብለናል፣ ቆለጥ ቆርጠናል ሲል ኢህአዴግ ሙሉ በሙሉ እናመሰግናለን ግን እስር ቤት ግቡልን ያልኳቸው። አሁንም ደግሞ እኔ ምንድን መሰለህ አሁን እንደ ኢትዮጵያዊ ነኝ፣ ኢትዮጵያንስት ነኝ። የአማራ ብሔርተኛ አይደለሁም፣ አማራ ነኝ። ገባ? የተጣራ በእናቴም በአባቴ ጥርት ያልኩኝ አማራ ነኝ። ግን የአማራ ብሔርተኛ አይደለሁም። ምን የብሔር ፖለቲካ ስለማልደግፍ። ግን እናንተ ደግሞ በእኛ በአማራ ስም ደግሞ ብሔርተኛ የሆናችሁ ሰዎች ደግሞ በጣም ፋውል ስትሰሩ ሳይ እናድዳለሁ፣ እንደ አማራ እናድዳለሁ። ለምን? ፖለቲካውን የምትሰሩ ከሆነ በብሔራችን በደንብ መስራት አለባችሁ። አሁን ይሄ ልጅ ይህ ሁሉ 8 ዓመት የሰራውን ነገር ማምጣት ይቻላል። ምንም ችግር የለም። ይሄ ቀላል ነው። የሚኪ ማይኮ ቀላል ነው። ገባ? የሚያከራክር አይደለም። በደንብ ቪዲዮዎች አሉ። በደንብ ብዙ ነገር ያደረገ ከጦርነቱ በፊት በጦርነቱ ማለት አማራ ክልል ጦርነት በሚደረግበት ጊዜም በጣም የሰራው ነገር አለ። በተለይ የኦርቶዶክስ ተዋሕዶ ሃይማኖትን ደግሞ ከነ ፓስተር ሶፋንያስ ጋር ከነ ምናምን ጋር ሆኖ ብዙ ነገር የሰሩ ሰዎች ናቸው። አሁን እኔ ጥያቄ እውነት ከልቡ የጥላቻ ንግግር ወንጀል አይደለም እንደ ይወዳ የጥላቻ ንግግር ጆኖሳይድ ጄኖሳይድ እኮ ይፈጸምበት ሩዋንዳ ላይ እኮ በሬዲዮ ጣቢያ ላይ በተነገረ የስህተት ቃል እኮ ነው ህዝብ ጄኖሳይድ የተፈጸመበት አይደል እንዴ? ትክክል።
ትክክል ገባህ አይደለ? ይመራል፣ ትክክል ወደዛ ይመራል፣ አንድ ሊያስጨርሳል። ቃል ብቻ ልናገርና ሳውዲ ላይ አሁን ንጉስ እዮዳብ እባክዎትን የገደሉትን ልጅ አይተዋል? አ ትላንትና ይቅርታ ሳውዲ ግን ላይ የተገደለው ሀዊ ልጅ እንግዲህ ሀዊ ላይቭ ገብተው ስም እየጠሩ ነው እንደዛ ሲናገሩ የነበሩ ሀዊ ብሔር እየጠሩ ሀዊ አንዴ ይቅርታ ንጉስ እዮዳብ አንዲት ቃል ብቻ ተናግሬ ልውረድ። ከስር አንተ ትግሬ አይደለህም ወይ እያላችሁ እየጻፋችሁ ነው። ትግሬ ብቻ አይደለሁም ኤርትራዊም ነኝ። ታነቅ። እኔ በዚህ ሰዓት የፖለቲካ አቀንቃኝ አይደለሁም አልኩ። ድሮ አንተ ሻቢያ አንተ ትግሬ ስትሉኝ 8 ሰዓት ሙሉ አይደለሁም እያልኩ ጉሮሮ እስኪሰነጠቅ እናንተን ለማስረዳት የሄድኩበት ርቀት በጣም ይቆጨኛል። እኔ ሰውና ሰው ብቻ ነኝ በዚህ ሰዓት። 4 ነጥብ ጨርሻለሁ። ንጉስ እዮዳብ በጣም አመሰግናለሁ። መልካም ጊዜ ይሁንልህ። ሚኪ በጣም ሚኪ በጣም አሁን ወንድሜ በጣም ነው የማከብረህ። ሚኪ ትክክል ነው አሁን ያልከው። የመለስከው መልስ በቃ በቂ ነው። አሁን የመለስከው መልስ በጣም በቂ ነው። እኔም የምፈልገው ከአንተ ሁሉን ነገር አይተዋል። የተሰማን ስሜት እኛ እናውቀዋለን። ስፔሻሊ አማራ ነኝ ብለህም የአማራ ህዝብ ከጎን ያልደረሰልህ ብዙ ህዝብ አለ። ስሜትን መግለጽ ስለማትፈልግ ነው። አሁንም እኔ የምለውን አሁን የገለጽከው እንድትግለጽ ማንኛውም ህዝብ ህዝቤ ነው ብለህ እንድታምን ማቆም ካለብህም የራስህን አመለካከት ብቻ እንድትናገርና ክፉ እንዳትሆን ፈልጌ ነው። ገባ? እንዳትሳጣ ነው። ክፉ በቃ መሆን የለብህም። ጀነራል ታዬ ሁሉም ቆየ ነገር እኮ አይተዋል። ሚኪ ቆየ እኮ ከፖለቲካ ግንፍ ብሎ እኮ ከሁሉም በቃ አሁን እኮ ቆየ እኮ የደረሰ አሁን ወደዛ መሄድ አንችልም። ግን በቃ ሚኪ ወንድማችን አሁን ኤርትራዊ ይቅርታ ኤርትራዊ ጎረቤት ወንድማችን ሚኪ ፖለቲካሊ ማለት ነው እሱ አሁን ሀሳብ ነው የሰጠው አንድ ወንጀለኛን ሰው በነገራችሁ ላይ ሚኪ ማይኮ አማራን ብቻ አይደለም የበደለው የትግራይ ህዝብን በድሏል። በትግራይ ህዝብ ጦርነት ኦሮሞንም ንቋል። እዮዳብ ኦሮሞንም በድሏል። ኦሮሞንም ንቋል። ኦሮሞንማ አባገዳን ንቋል። አባገዳን ረግጦ ነው የወጣው። 8 ዓመት በሙሉ አጥግበው አብልተው እንዴ በጣም ግን እነ ሀዊ ራሱ ይጠይቁታል እኮ ጦርነቱ ከመነሳቱ በፊት እኮ የወታደር ልብስ ለብሶ እኮ ሲገፋፋ የነበረ ሰው ነው። ሀዊ እንታይ ኮንካ ዝም ትላለህ እንዴ? ብዙ እንትን እኮ ላይ ግንባር ላይ ሁሉ እየሄደ ሲጨፍር አልነበር? ግንባር ላይ እየሄደ ሲጨፍር የነበረው። ስለዚህ አሁን እውነተኛ ይቅርታ መደረግ መሬት ላይ ያለው ዝሮ ይቅርታ ሊያደርግ የሚችለው አሁን አማራ ደግሞ ይቅርታ የሚያደርግለት አፋብን ብቻ ነው ይቅርታ ሊያደርግ የሚችለው። መሬት ላይ የሚታገለው አፋብን ብቻ ነው። አማራ ፋኖ ብሔራዊ ንቅናቄ ብቻ ነው። ወደዳችሁም ጠላችሁም ከዛ ውጭ የታጠቀ ኃይል ካለ ንገሩን። እኛ ወይ አሁን እኮ እኛ እውነቴን ነው። ቆይ ጀነራል በዚህ እኔ ያልሰማው ዜና ካለ ትነግረኛለህ። በደንብ ልሰጥቻለሁ። መሬት ላይ ያሉት የታጠቁ ኃይሎች ሁሉ አንድ ላይ ሆኖ 90% አንድ ላይ ሆኖ እየሰራ ነው። አፋብን ነው ያለው። ስለዚህ በአማራ ብሔርተኝነት ይቅርታ ተቀባይም ይቅርታ ሰጪ አፋብን ነው። ጆከርን ሹመነዋል በሶሻል ሚዲያ ላይ ይቅርታ እንዲሰጥ ይቅርታ እንዳስብል ከተባለ አፌን እዘጋለሁ። እንደ ኢትዮጵያንስት ይታገላለሁ። አሁን እንደ አማራ ነው የጠየኳቸው ያለች። ከዛ ደግሞ ኦሮሞዎችን ደግሞ ሚኪም የጠየቀው እኔም የጠየቁት ጥያቄ እንዲመለስ ፈልጋለሁ። ሰሊዳ እስኪ ምን ትላለህ አንተ? ይህ ነገር ነው ትክክል አይደለም? እንግዲህ መሬት ላይ ያለው ታጋይ ቅድም ጀነራል ከተናገረው ነገር አንግል እነዛ ሰዎች አሁን እነንትና እንደዚህ በድለው ከእነሱ ጋር ተጣምረው የለ ወይ ምናምን ሲለው ሰምቻለሁ። እነሱ መሬት ላይ ያለውን ህዝብ መሬት ላይ ሆነው ነው የበደሉት፣ ስልጣን ይዘው ምናምን ነው። ይሄ ሶሻል ሚዲያ ላይ ነው ሄት ስፒች ያደረገው፣ መልሶ ይቅርታ የጠየቀው ደግሞ ሶሻል ሚዲያ ላይ ነው። ለዛ ነው እሱን እየተነገረ። እነዛማ ህግ ይመራቸዋል። ሀዊ አሁን ለምሳሌ አፋብን ከህዋት ጋርና ከእንትን ጋር እሰራለሁ ካለ መብቱ ነው። መሬት ላይ እኔ አሁን እነሱን መብታቸው አይደለም ብለው መሬት ላይ እንደዛ ጀነራል እንደዛ ብሎ ስላነሳው እኔ አማራ በድሎ ትግሬ በድሎ ኦሮሞ በድሎ አላልኩም። ተጣምረዋል ማለት ነው። ያ ተጣምረዋል፣ ግን ያው ተበዳድለዋል ነው ነገሩ። እሱ እኮ እንትን ነው። ይኸውልህ አንድ ቆይ መሬት ላይ ያሉትን እኛ መጠየቅ አንችልም። እኛ እንደ ዜና እናነባለን። ታረቁ፣ ተጣሉ፣ ጸመዱ ምናምን እያልን ህዝብና ህግ ነው የሚመራ ሊቀጣቸው የራሳቸው እንትን አላቸው። ያ እንደ እነዚህ እኮ ትልቅ አሁን እኮ በእንትን እኮ በምንድን ነው አሁን የሰማው ዜና አለ ዛሬ ራሱ ፋኖ በኢንተርናሽናል እኮ የተዘገበ እኮ ነው። የሆነ ምንድን ነው ሴንትራል ኮማንድ ነው ምናምን አውጥተዋለኝ በእንትን እና ይኸውልህ እኔ አሁን በእሱ ጋር በደንብ እናወራበታለን። እኔ እውቀት ያላቸው ሰዎችን ሰብስቤ አሁን አፋብን ከቲፒኤልኤፍ ጋር ከሻቢያ ጋር ከኦላ ጋር ከምን ጋር አሁን ዜና ሰምቼ ነበረ። መብት አለው እኮ እንግዲህ this is fucking war there's no such thing as ዘላቃዊ ጠላት ምናምን ብሎ ነገር የለም። ዋናው ግን ያንን ነገር አሁን ለምሳሌ እኔና ሀዊ ተስማምተን ፖለቲካሊ ላንስማማ እንችላለን።
ገባ የጋራ ጠላት ካለን ግን ተስማምተን ኒጎሺዬት አድርጋ አብረን ልትሰራ ትችላለህ። ታዲያ ደደብነ ቂልነ ገባ የጋራ ጠላት ካለን ግን ተስማምተን ደግል ይላችሁን ተነጥሏል። ከፈለጋችሁ ከታሪክ አምጥቼ አሳያችኋለሁ። ማን ነገ ራሻና ቻይናና አሜሪካ አብረው ይሰራሉ። ባዶ አሁንም ይሰራሉ። ቻይናና አሜሪካ ሩሲያና አሜሪካ ያፈርሳሉ። ጃፓንን ሂሮሺማና ናጋሳኪ ጆኖሳይድ ፈጽሞ ዛሬ ጃፓንና አሜሪካ አንድ ላይ ነው የሚሰሩት። ይህ ግን እስቲል ያጠፋት እንግዲህ እዛ ሀገር ላይ እንትን አለው ታውቃለህ አይደል? ተጽዕኖ አለው። አሁን ሂሮሺማና ተጽዕኖ አለው ግን ዋጋ ግን አሜሪካ ደግሞ ጃፓንን በዓለም ሶስተኛ እርጋታለች። አሁን መቶላን አስገባው እስኪ ማንን ኒኮ ማይክ መቶላን አስገባው። እኔ አንቆይ ኖ ሚኮ ማይኮ ለዚህ ገና ነው። እንደዚህ አይደለም ማቀርበው ነው። ሚኮ ማይኮን ማቀርበው እንደዚህ አይደለም። በደንብ ነው ማቀርበው። ቪዲዮዎችን ሰብስቤ ምን አድርጌ እጠይቀዋለሁ። አሁን ዝም ብሎ እንደ ተራ እንትን ገብቶ እዚህ ጋር ሊያወራ እንደ ተራ ነው እንደዛ ብሎ ነገር። እኔ አሁን ጥያቄ አለኝ። ቢፍቱ የኦሮሞታችን የውጭ ጉዳይ ሚኒስትራችን ቢፍቱ በጣም እንዴት ነሽ? ሰላም ነሽ? በመጀመሪያ እንዴት ነው? አካም ቡልታ ሰረ ነጉማ ነጋዳ ሰሚ አሁን ጥያቄ አለኝ ቢፍቱዬ። አሁን ቢፍቱ እንደምታውቃት የውጭ ጉዳይ ሚኒስትራችን ናት። የንጉስ ይወዳብ ኢትዮጵያንስት የውጭ ጉዳይ ሚኒስትር ናት። እና ቢፍቱዬ የኦሮሞ ታውቂያለሽ አቃፊ ህዝብ ነው። በሙጋሳም በጉዲፈቻም በጣም ይሰበስባል፣ ይወስዳል። ብዙ እንደሚገባ ነው። ግን የወጣ ሰው ሰምቼ አላውቅም። ለመጀመሪያ ጊዜ በሙጋሳ ገብተው ከኦሮሞማ ማንነት ዛሬ ደግሞ ሚኪ ማይኮ ወደቻ ምንድን ቆይ እስኪ አሁን በዚህ ጉዳይ እውነቴን ነው ትክክለኛ ህጉን የሚያስረዳኝ ሰው ፈልጋለሁ። እስከዛሬ ድረስ እንዴት በሙጋሳን በደንብ አውቃለሁ፣ ጉዲፈቻን በደንብ አውቃለሁ፣ የአባ ገዳይ ገዳ ሲስተም በደንብ አውቃለሁ። በደንብ ነው የምልሽ። እና አሁን ግን ለመጀመሪያ ጊዜ ኦሮሞማ በቃኝ ብሎ መውጣት አንደኛ መውጣት ይቻላል ወይስ? ሁለተኛ ደግሞ ስትወጪ ካንሰኮንሱ ምንድን ነው? ሶስተኛው እኔ እንደሚመስለኝ ልጁ የገባው ጥቅምን ፈልጎ መሰለኝ። ለጥቅም ነው አምኖበት ፈልጎም አይደለም ከመጀመሪያውም። እና የሆነ ጥቅሙ ሲጓደለው ገባክ ገብቶ እንኳን ይቅርታ አድርጉልኝ ገብቶ ይቅርታ የጠየቀበት ቤት ራሱ ፌር አይደለም። ህዝብን ሁሌ የሚሳደብበት ቤት ነው ይቅርታ የጠየቀው። ሌላ ቤት እንኳን ይቅርታ ቢጠይቅ እንኳን ገባክ ህዝብን የሚሳደብበት 24 ሰዓት ነው። እዛ ገብቶ ነው ይቅርታ ነው እንኳን የጠየቀው። ሌላ ቤት ገብቶ ኦሮሞን የሚሳደብበት ሌላ ቤት እንኳን ገብቶ ይቅርታ ቢጠይቅ እዚህ ጋር አንዱ ማህበረሰብ አስደስታለሁ ብሎ ሌላውን ደግሞ ያስከፋል። በስህተት ላይ ስህተት ነው እየሰራ ያለው። 4 ነጥብ ቢፍቱ እየረስቸዋለሁ ታውቂያለሽ። ለካ ጆከር ለካ ኦሮሞን ብቻ ነው የሚሳደበው። እዛ አውቃ ካልኩሌሽኑ ግን ያ ሌላው ማህበረሰብ አሁን ደግሞ የኦሮሞ ማህበረሰብን ነው እንትን ያለው ያ ነው። አሁን ምንድነው አሁን ጥያቄ ኦፍ ኮርስ ለጥቅም ብሎ ነው የገባው። ግን በሙጋሳ ስትገቢ ኦሮሞማ ታውቂያለሽ። አንድ ሰው በሙጋሳ ገባ ማለት ከቤት እንዲያውም የአንበሳ ድርሻውን ነው የሚሰጠው። ልክ ለልጆች እንትን ሲሰጥም ምንድን ነው የሚባለው ርስት ነው የሚባለው። ርስት እንኳን አባት ሲያከፋፍል በጉዲፈቻ ኦሮሞ ሲወስድ ማለት ነው። በጉዲፈቻ የገባው ሲወስድ ከልጁ ከወለደው ልጅ ከአብራኩ ከሱ እኩል ነው። ገባክ? ማግለያየት የለበትም። እኩል ነው ድርሻቸው ማግኘት ያለበት። ልጁ ምንድነው በቃ በዛ ሰዓት ወይ ሲል በቃ ኦሮሞ ከሆነ የሆነ ነገር የሚያገኝ መስሎት ነው። ኖ ገባክ? ሌላ ደግሞ የሰማው ምንድነው በጉዲፈቻ የገቡ ሰዎች ጦርነት እንኳን ልጆቻቸውን ሲልኩ በጉዲፈቻ የገባው አይላክም፣ መጨረሻ ነው የሚላከው ይባላል። ምክንያቱም ልጁን አይሰጥም፣ የወለደውን ነው የሚሰጠው እንጂ በጉዲፈቻ የወሰደውን ውትድርና አይልክም። ኤግዛክትሊ እንደዚህ አይነት አሁን አስበሻል። እንደዚህ አይነት ማህበረሰብ 8 ዓመት ተቀብለውት ምንም ለመናገር በደንብ ነው የተቀበሉት። ምንቴ ቢሊነር የሚባል ራሱ በደንብ በእንትን አባቱ ነው ያሁን ነገር አሁን እነሱ ላይ መጥፋት አይደለም ወይ? አንደኛ የገባበት ቤት አሁን እኔ ቤት ቢመጣ ወይም እንደዚህ አይነት ማድረግ ካለበት እንኳን የሆነ ያው አትሊስት ሁሉም ቤት የሚያከብር ቢመጣ ምንም ግን ያው ጆከር የታወቀው እውነት ለመናገር አሁን ጆከር እንትን ለማስተቆር አይደለ ኦሮሞን በጣም እንደ ማህበረሰብ የሚሳደብ ሰው ነው። ሚኪ ደግሞ ይህን ጆከር ቤት የመረጠበት በእርግጥ ጆከር ከትናንት ወዲያ እየሰደበው ነበር፣ አባቱን ፎቶ ለጥፎ እየሰደበው ነበር።
ሰው ፈርቶት ነው ማርኮት ነው የሚባል ነገር አለ። ጆከር እኮ ማርኮ አምጥቶት ነው ሰድቦ ረግጦ ማርኮ አምጥቶት ግን ነው ሚኪ ያስለፈለፈው ደግሞ ይላል። በእንደዛ ልክ መሄድ የለበትም። ገባክ? አንድ ግለሰብን ፈርቶ የኦሮሞን ህዝብ ደግሞ ማስከፋት የለበትም። እኔ ይፍቱ የአማራን ህዝብ እወዳለሁኝ አከብራለሁኝ። ገባክ? እዛ ቤት 24 ሰዓት ኦሮሞን የሚሳደብ ቤት ገብቶ ይቅርታ ስላለ እኛ ደግሞ የኦሮሞ ልጆች ይከፋናል። ያ ነው ያለው ንቀቱን ያሳየን ለኛ ደግሞ ጋይስ ታፕ እና ኮፒ ሊንክ አድርጉ። 800 ምናምን ሰዎች አላችሁ፣ 300 ሰው ብቻ ነው ኮፒ ሊንክ ያደረገው። በሳል እይታ ነው የተናገረችው። ዮዳብ አፕሪሼት ነው ማረጋት። ትክክል ነች ማለት ስተት ተሰርቷል። ልክ ነች። ጆከር የአማራ ብሔርተኛ ነው። በዛ ደግሞ እንዳለችው የኦሮሚያ ህዝብ ጋር ይሰዳደባል። ያው በጋድ የታወቀ ነው። እውነቷን ነው። እዛ ቤት ገብተው እንደዚህ መበር ያ ደግሞ ጥፋት ይኖራል። ይሄን ነገርም ያው እይታሽን ወደነዋል። አሪፍ ነው እና የተሻለ ነገሮች ደግሞ መፈጠር አለበት። ነይዳ ትክክል ነሽ። ጆከር ከዚህ በኋላ አጀንዳ ይዞ ሲገባ ለነዛም ሰዎች ጉዳት ስለሚሆን ምናልባት ከእንደዚህ አይነት ነገሮች ላይ ገለልተኛ የሆነ አካል ይዞት ቢገባ ሌላ ሚዲያ ወይ ሌላ አስተያየት የሰጠች አሪፍ ነው። አሁን የፖለቲካ የሚያወያዩ ጨዋ የአማራ ልጆች ዘርን ሳይሳደቡ መንግስትን ብቻ የሚቃወሙ አሉ። እዛ ቤት ገብቶ እንኳን ቢጠይቅ እኛ ራሱ ከጎኑ ነው የምንቆመው። ከፈለገ እኮ ኦሮሞ እኮ ይሸኘው ነበር አይደል እንዴ? በቃ እኔ ወደ ብሔሬ መመለስ ፈልጋለሁ ብሎ ለምን ኦሮሞ ጨዋዎች መርቆ ነው የሚሸኘው። የኦሮሞ እንዲያውም ማድረግ የነበረበት ኦሮሞ ቤት ሄዶ በጣም አመሰግናለሁ፣ ግን ብሔሬ ናፍቆኛል፣ አባቴ እናቴ ናፍቀውኛል፣ ያደረኩት ነገር ትክክል እንዳለው ተሰምቶኛል፣ እባካችሁን እናንተንም አመሰግናለሁ ብሎ ሊሂድ ቢል መርቀው ምን ብለው ቀስ አድርገው ትራንዚሽን ይሰራ ነበር አይደል? ዝም በል አንተ ጉቺ። ትራንዚሽን ይሰራ ነበር አይደል? አሁን ምንድነው ሚኪ ያደረገው? ወጭፍ ሰባሪ ነው የሚባል ሰሊዳ ምን ነው ዝም አልክ? አታወራም እንዴ? እንዳይቆንቃ ሰሊዳ ምን ልጅየውን ፐርሰናል አላውቀውም። ምን አጥፍቶ ነው ኪንግ? እኔ ግን እዮዳብ ቆይ ልጁ ኢትዮጵያ ነው ያለው፣ ግን በዚህ ሁኔታ መምጣቱ ትንሽ የሚያስጠራጥር ነገር የለውም? ኢትዮጵያ ላይ ሆኖ ኤጀንት እሱ ነው ቢሆን ደብል ኤጀንት ሆኖስ ቢሆን ይልኝ። አይ በነገራችሁ ላይ ማን አንድ የምጠራጠረው ነገር አለ። እንዲያው መንግስት ዱባይ ያሉትንና የትም ቦታ ወጥቶ ቢቃወም አሁን ወጥቶ ቢሆን ይሄን ነገር ያመጣው ገብቷል። አይ በቃ ወጥቶ ጫና ነበረበት ወይም ደግሞ የሆነ ነገር ነበረበት እንደ ነቢ ደምሳሽ ማለት ነው። እንደ ነቢ ደምሳሽ እዛ ሆኖ ግን እንደዚህ ማድረጉ ብዙም አይዋጥልኝም። ደብል ኤጀንት እሱ ነው ቢሆን አጥቅ ተልኮ እንግዲህ እነ ጆካን መቅረም እንዲቀርብስ ተልኮ ቢሆን እንዲቀርባቸው ውስጣቸው ጆከር መሬት ላይ ካሉት የአማራ ብሔርተኞች ጋር ግንኙነት አለው። ታየን እኮ ለመጀመሪያ የቀረበው እስኪ ይናገር እስኪ እንዴት አፕሮች እንዳደረገው መጀመሪያ ታየ እንዴት አፕሮች አደረገ ንገረን እስኪ። ታየ አንተን አይደለ ወደ ጆከር ያመጣው? አሁን እኮ የጆከር ጥፋት እንዳልሆነ አይ ስልክ ተደውሎልኝ ነው። እዮዳብ ነገ ለምን ካንተ ቤት አይገባም? ሰብሰብ ብላችሁ ለምን ካንተ ቤት አይገባም? ዛሬ ትንሽ ተናደ ሊገባ ፈልጎ ነበር። እስኪ ነገ መልካም ፈቃድ ይሁንና መጀመሪያ ጥሩ። አሁን እኔ ማወቅ የምፈልገው ምን ታውቃለህ? አሁን ሚኪ ማይኮ ማለት ነው ይቅርታ መጠየቅ ከፈለገ የአማራ ማህበረሰብ እንደዚህ አይደለም መደረግበት። ለምን ኃይሉ ይከፍታል? ምንድነው ምን አድርጓል? ወይ አባቱ ጋር ወይ ከሆነ ጋር ለመታረቅ በዚህ ዘድ አድርጎ ነው ወይስ የአማራ ማህበረሰብ የበደለውን አለፈው 8 ዓመት ያጠፋውን ጥፋት አምኖ ተቀብሎ ተገዶም ከሆነ ተገድጄ ነው እንዲህ ተደርጌ ነው ሊገደድ እኮ ይችላል አለ ኢትዮጵያ ውስጥ። ይህንን ነገር ማወቅ አለብን። ኢጎ የምትባይ ከታች አለሽ አላሮን ነው የጆከርን ፎቶ የክሪስ ብራውንን ፎቶ አድርገሽ ትሄጃለሽ። ጆከርን መሆን አትችልም ትይኛለሽ። እኔ ጆከርን የመሆን ፍላጎት የለኝም። ባይዘዌ እያለ ነው እኔንም እያለኝ ነበረ። ስድብ እውቀትን አይጠይቅም ብልግናን እንጂስ ተመለሰ። ከፈለክ ሰድባለሁ እናት በዳንቴ ሸርሙጣ ልጅ ምናምን ማለት ቂጢን እንደዚህ ያደርጋለሁ በፌሮ ፍርፍሬ በመርከርክሬ ከክሬ ምን ቀላል እኮ ነው።
ደደብ መሆን እኮ ነው። እኔ ጆከር እንደውም ከስድብ ወጥቶ ረጋ ብሎ ሀሳቡን እንዲከፍት እንዲያደርግ በጣም ገርፌም ሙዚቃ ሰርቼም አስተካክዬም ያው አንዳንዴ ይስተካከላል እና አይስተካከልም። ግን ይሄ ምንድነው ጆከር የአማራ ብሔርተኛ ነው። ወደዳችሁም ጠላችሁም በአባቱ ትግሬ ቢሆንም በእናቱ አማራ ነው። ምንም በቃችሁ ሚዲያ ላይ ያለው ሰው መሬት ላይ አማራ ይቀበለዋል። ከተቀበለው ይህ ልጅ እኔ ማነኝ ጆከርን አማራ ይቀበል በላይ ይቀበሉታል። አማራዎች መብታቸው ነው። መብታቸውን አከብራለሁ። እኔ ሙሉ ኢትዮጵያ እስከተቀበለ ድረስ ምን አገባኝ። ግን እንደ አማራ ደግሞ ጥያቄ አለኝ። በስሜ በብሔሬ ስለሆነ ስራው የሚሰራ አሁን ጥያቄ እውነት ለመናገር ጆከር ቤት ገብቶ ኦሮሞን የተሳደበ ሰው ይቅርታ ሊጠይቅ አልፈልግም። አሁን ሚኪ ፍሮምሳ እንዲያው ሀቅ ሪሊ የአማራን ህዝብ የኢትዮጵያን ህዝብ ይቅርታ መጠየቅ እፈልጋለሁ ካለ ይቅርታ የሚጠየቅበት ቤት የት ይህ በጣም ረጋ ብሎ እናመጣና አዘጋጅተን አምጥተን የሰራው ኃጢአትና ወንጀል ይነበባል። የሰራው ኃጢአት ወንጀል ደግሞ ይቅርታ ማያስብስ ካሳ አንዳንዱ ካሳ ለምሳሌ አሁን እሱ በቀሰቀሰው ምክንያት ወደ 5 የሚሆኑ ኦርቶዶክስ ተዋሕዶ ቤተክርስቲያኖች ፈርሰዋል። ለነዛ ቤተክርስቲያኖች ምንድን ካሳ መስጠት የለበት? ማን ሀዊ በትግራይ ህዝብ ላይ ጆኖሳይድ ለማድረግ ፊት ለፊት ከወታደሮች ጋር ሆኖ ሲቀሰቀስ ነበረ። ምናልባት በሱ ንግግር የዛን ጊዜ ደግሞ ትልቅ ሚዲያ ነበረው። በጣም ሚኪ ማይኮ ከሁሉም በላይ ታዋቂ ነበር። ከነንትና በላይ ከነ ጆን ዳንኤል ከነ ምናምን ከምትላቸው አይደል እንዴ? በዚህ ሰዓትማ ወደ ትግራይ ቻናሎች ላይ መምጣት አይችልም። ከባድ ነው። አሁንም ጭራሽ እንጂ ያውቀዋል። ማንን እንደበደለ እኮ እሱም ያውቀዋል። መሰለ የሚባለው ጋዜጠኛ ላይ ያላየው ሞቶ እኮ ኖርማል እንደ ኢትዮጵያ ነው ይቅርታ ሲጠይቅ ሲያለቃቅስ የነበረው እዛ ላይ እንደው አጥፍቻለሁ ይቅርታ አድርጉልኝ ምናምን ነው ሲል የነበረው እዛ ላይ። ይሄ የኢቲቪ ጋዜጠኛ የለ መሰለ ነው ምናምን የሚባል ልጅ እሱ ዩቲዩብ ቻናል ላይ ቀርቦ ነበረ። መጀመሪያ እሱ ላይ ነው የቀረበው ከመውጣቱ በፊት እንጂ እሱ አሁን እዛው ሆኖ ያላችሁ 700 ሰው ቁጭ ብሎ ታፕታፕ 7000 ኮፒኒንግ 300 ቢፍቱ ምንድነው ነገሩ? ግን ይህ ህዝብ ግን ምንድነው ችግሩ? ልክ ራሱን በቃ ትክክል እውነቴን እኮ አዱሬ ሌንጮ ፎከርቲ ሲባል የሚዘል እኮ ነው የሚጨፍር እኮ ነው። አዱሬ ሌንጮ ፎከርቲ ሲባል ስማ የአዲስ አበባ ወጣት ነው መላት ሞራሉንም እንትኑንም ሰልበውታለኝ። በጣም ያሳዝናል። አዲስ አበባ ተጠርገህ ትወጣለህ በሚል ዘፈን የሚዘል አዲስ አበባ ልጅ ማቶ እንዴ ስማ የአቅርጦ የአሽለላ ሲሏቸው እኮ ከብቶ እየጨፈረ እስኪ የአማራ ቲክቶከሮችን እያቸው በኦሮምኛ አዱሬ ላይ ጨፈከርቲ ያቀርቶ ያሽለላ በሚለው እኮ ነው ቲክቶክ ላይ ቪዲዮ እየሰሩ የሚለቁ። እኔ አዲስ አበባ ብሆን ይቅርታ አድርግልኝ፣ ጌታ ምስክሬ ነው። አዲስ አበባ ብሆን እኔ በጣም በአሁኑ ሰዓት ገለውኛል፣ እደባደባለሁ። there is no way እኔ አልወድም እንደዚህ። ለዛ እኮ ነው የማልሄደው። እኔ ከሄድኩኝ ማለት ነው እደባደባለሁ። እኔ ከሄድኩኝ ከነካኝ ማለት ነው አንተ መፍትና ግዴታን አስተዳደር ምናምን ነገር ታውቀዋለህ። ገብቷል? አሮን ጊበደም ከሰደብከኝ አንተ ቤት ብቅ አለ ትመጣለህ። አሁን ጀነራል ታዬ አንተን ረግጠህ ብሰድብህ እናትህን የአባትህን ፎቶ እያመጣሁ ምናምን ፖስት ትመጣለህ። ወንጀለኛ ከሆንክ ትመጣለህ አይደል? አልመጣም ማለት ነው። አንተ ሙልጭ አድርግ እንደ በላይ እየሰደብን አማራ ለመሆኑ ያወኩትኝ ሚኪ ማይኮ ሙልጭ አድርጎ ተሰድቦ ጆካዬ እያለ ነው የገባው። ጆከር እኮ እዚህ መሀል ሰርጎ ገብ እንዲሆን ተፈልጓል ማለት ነው። ተፈልጓል ሰርጎ እንጂ there is no way። አንደኛ አማራ አይደለም። ይቅርታ አድርጉልኝ። አማራ አይደለም ይሆነ ይቅርታ እዮዳብ አቤት ያ የሆነ ነገር እንዳለ ግልጽ ነው። ግን እኔ ብትጀምር ብዬ ያሰብኩት ታዬ እኔ ነኝ የጠየቅኩት እያለ ነበር ጆከር እንዲያቀርበው እና ከዛ የሚጀምር ይመስለኛል። እና መናገር ይፈልጋል መሰለኝም። ዞሮ እውነት ከሆነ በሆነ ነገር እናረጋግጣለን። ከአባ ገዳ ስርዓት በዚህ መንገድ
ሲያፈገፍግ የሚወሰደውን እርምጃ ስለምናውቅ ማለት ነው። በዛ እናረጋግጣለን። ያ ኢትዮጵያ ያሉ ቲክቶከሮች በብዛት ካያቸዋቸው እንደዚህ ፖለቲካ ነክ ነገር ላይ የሚሰሩ የሚሳደቡ ሰዎች ያሉበት ቻናል ላይ መግባት አይፈልጉም። ያው ኢትዮጵያ ስለሚኖሩ ማለት ነው። እንደዚህ ነፃነት አይሰማቸውም። ወይም ደግሞ ነገ እዛ ቤት ገብታል ተብዬ ነገ ደግሞ ቤት ድረስ ፖሊስ መቶ ቢይዘኝስ የሚል ስጋት ስላላቸው እንደነዚህ አይነት ቤቶች ውስጥ የመግባት እንትን የላቸው። እሱ ደግሞ የመጣበት ወይ ይቅርታ ሊጠይቅ ነው፣ የሆነ የበደልኩት አካል አለ ብሎ አስበዋል። ይሄንን ሲያደርግ ያኛው ሌላ የሚቀየመው አካል የለም ወይ ዝም ይሉታል ወይ ብለን ብናስብ ብዬ እኮ ብልት ነው የሚያስቆርጠው እኮ አይደል? ሀዊ አይደል እንዴ? ማለት እንትኖቹ በጣም ከባድ ነው። እርምጃው እንደዛ ነው። እና እንግዲህ በዛ ነው ያ ትእዛዝ ተሰጥቶት ካልሆነ በስተቀር ልጅ ማለት እዛ መሀል መገኘቱን የሚፈልገው አካል ሊኖር ይችላል ብዬ አስባለሁ እንጂ እዛ ቁጭ ብሎ አንደኛ ለመውጣት እሱ ቅርብ ነው፣ መውጣት ይችላል። የትኛው የሆነ ሀገር ላይ ወጥቶ የሆነ ነገር ማለት ይችላል ከልብ። እሱ ከዛ ነገር ተነጥሎ ህዝብን ይቅርታ መጠየቅ ፈልጎ ቢሆን ኖሮ እዛው ህዝቡ መሀል ሆኖ አያደርገውም። ለምን ምላሹን ያውቀዋል። በነዛ ሰዎች ስም ተሳድቦ በነዛ ሰዎች ከቨር የሆነ ነገር አድርጎ መልሶ እነዛን ሰዎች መክዳት ከባድ ነው ይመስል። ብዙ ነገር ያውቃልም ብለው ስለሚያስቡ ብዙ ነገር እጁ ላይ ያለ ብለው ስለሚያስቡ ማንም ዝም አይሉም። እሱ በነፃነት እየተንቀሳቀሰ ነው አሁንም በየቻናሉ ላይ እየገባ። ስለዚህ ጆካ ቤት እንዲገባ የተፈለገበት የራሱ የሆነ ተልእኮ ይኖረዋል ብዬ ነው እንግዲህ እንደ ጥርጣሬ የምጠራ። በታየ እንዲመጣ መደረጉስ ይብና አሁን እዚህ ስላለ ለምንድን ነው የማያወራው? በጣም ቁጥብ ሆነ በዚች ጉዳይ ላይ። እዮዳብ ከዚህ ብጀምር ደስ ይለኛል። እንደዚህ አይነት ነገሮች ቱ ዘ ፖይንት ኦን ስፖት ነው መጠየቅ ያለባቸውና አሌክስ በጣም ጥሩ ጥያቄ የጠየቀው ወንድማችን ታዬ፣ ጀነራል ታዬ ቅድም ጆከርን ያሳሳትኩት እኔ ነኝ ብለሃል ወንድሜ። በጣም ጀነራል ታዬ አሁን ጥሩ ውይይት ነው እያደረክ ያለውና በጣም ሪስፖንሲቢሊቲ ነው የምትወስድ ሰው መሆንን ነው ያወቅኩትና አንተን ነው አፕሮች ያደረገ አይደለ? አሁን ምንድነው እኛ እያልን ያለ ነው። እኔም ተሳስቼ ከሆነ ያው ይቅርታ አድርጉልኝ። አንድ ነገር መናገር የምፈልገው አሌክስ እኔን ታውቀኛለህ አይደለ? ያው የአማራ ብሔርተኞች ሲያጠፉ ዝም አልልም አይደል? የኦሮሞ ሲያጠፋም ዝም አልልም። ሁሉም ነው የምናገረው። ስለዚህ እኔ ፍትሃዊ ነኝ። ግን አሁን ምንድነው እንደ በአማራነቴ ተደራጅታችሁ የአማራ ብሔርተኞች የሆናችሁ ሰዎች አትሊስት ፖለቲካሊ በጣም ጎበዝ እንድትሆኑ እፈልጋለሁ። ብሔሬ እንዲያሸንፍ እፈልጋለሁ። ብሔራዊ ቡድኔዎች ናቸው። እና አሁን እንዴት ነው የብልጽግና መንግስት ለ8 ዓመት ሲጠቀምበት የነበረ የአማራን ህዝብ ዋጋ ያስከፈለ ታዬ አንተን እንዴት አፕሮች አደረገ? በየትስ መንገድ? ይሰማል ጋይስ። እኔም ገርሜ ነገር እኮ አሁን ታያላችሁ ይሰማል ጋይስ። እኔም ገርሜ ነገር እኮ አሁን ታያላችሁ ይሰማል ጋይስ። እኔም ገርሜ ነገር እኮ አሁን ታያላችሁ ይሰማል። የበላይ ቤት ነው እንደው የሚጠቅም እንትን የለም እንዴ? የሚጠቅም ስልክ የለም? ጋይስ እሰማለሁ። ያ አሁን አለ ትሰማለህ? በመጀመሪያ አሁን ኦልሞስት 1 ሰዓት ከ50 ደቂቃ አውርተናል። የገባችሁ ሰዎች ቆምጬ ናችሁ፣ እጅ የላችሁ፣ ዱሽ ናችሁ፣ ጀነራል አድርጋችሁ ሹማችሁታል። ለምን እቃወመዋለሁ? ምን አረገኝ? ጆከር እኮ ከኔ ጋር የሚጣላው እኮ ታውቃላችሁ አይደል እንዴ? የአማራ ብሔርተኞችን ሳሳድድና በግለሰብ ደረጃ የሚያደርገውን ነገር ስቃወመው ነው አይደል? ግን ጥያቄ ዱባይ ያሉ ሰዎችን መንግስት ማሰር ከፈለገ ማሰር አይችልም? በጣም እኮ በዱባይ ውስጥ እኮ በጣም በአማራ ፖለቲካ ውስጥ የተቀላቀሉ ብዙ ሰዎች ለመንግስት የሚሰሩ ግን ለብልጽግና መንግስት ለመስራት ኮንትሮል አፖዚሽን ምን እንደሆነ ታውቃላችሁ? ዲዩ ነው ኮንትሮል አፖዚሽን ማለት? እኔ የአማራ ብሔርተኞች በእናታችሁ ፕሊዝ ትንሽ ያነበባችሁና ትንሽ አትሊስት ከትግሬና ከኦሮሞ ጋር እኩል አርጉን። ብሔርተኞችን ነው የምጠይቀው። እኩል አርጉን። ከአመት ዓመት የሚጠቅሙ እውቀት ያላቸው በጣም ምርጥ የአማራ ልጆች ሲመጡ ተሰድበው ተረግጠው ይባረራሉ።
ሳምሃው ግን ፍየል ጠባቂውና ዶሮ የሚያልበው ሳምሃው በአማራ ላይ ፖለቲካ ላይ ስልጣን ተሰጥቶታል። እሺ የህዝብን እንትን ተቀበልኩኝ በቃ ነው የማያረዋት። አሁን ጆከር የአማራ ወደድንም ጠላንም ሶሻል ሚዲያ ላይ ያለው የአማራ ብሔርተኞች ጀነራል ነው። በቃ ተቀብለት። እሺ እነ ወርቁ አይተነህ የሚከፍሉለት በተለያየ ቦታ በጣም ታዋቂ የምትሏቸው መሬት ላይ ያሉ ሰዎች የሚያከብሩት ፋኖች፣ መሬት ላይ ያሉ ፋኖች፣ ጋዜጠኞች እነ ዶክተር ሰናይት እነ ፕሮፌሰር ትንግርቱ የሚያደንቁት ልጅ ነው። ሜቢ ጆከር እዚህ ሶሻል ሚዲያ ላይ እንደሚያደርገው ሜቢ በድብቅ ሌላ ሰው ሊሆን ይችላል። አም ሲሪየስ። እኔ አሁን መጠርጠር የጀመርኩት there is no way አንድ ዝም ብሎ ስድብ የሚሳደብ ልጅ ፊቱን አሳይቶ የማይታወቅ ልጅ በዚህ ደረጃ በአማራ ከበሬታ ሊያገኝ አይችልም። ምናልባት ጆከር እውነቴን ነው የምላችሁ ይህ ስድብ ምናምኑ ሜቃ አውቆ ይሆናል እንጂ መሬት ላይ ያለው ከዘመነ ካሴ ጀምሮ እስከ ኖ ይሄ ስህተት ነው። ምንም ማረጋገጫ የለህም ከመሬት ጋር ምንም አይነት ግንኙነት እንዳለው እንዴ ጥንቃቄ እንደ ሌላ አልካቸው ሊያስኬድ ይችላል ገስት ላይ ስለሚዳሩ መሬት ጋር ግን ምንም ነገር የለም። እነ ፕሮፌሰር ትንግርቱ እዚህ ከዘመድኩን በቀለ ብትለው ማን ብትለው ኤኒ የአማራ እንትን የሚባሉ ኃይለኛ ክብር አላቸው። ኢቭን ነወርቁ አይተነህ እንግዲህ እሱ እንኳ ባለ ሀብት ነው መብቱ ነው ፖለቲከኛ አይደለም። ይህ ሰው ኢቭን እነ ሳራ ላበሻ ጋር አብሮ የሚሰራ ነው። እና አሁን ጥያቄ አንዳንድ ጊዜ እንትን ዳቦ ኤጀንቶች ይኖራሉ። አሁን ጆከር ዳቦ ኤጀንት ሊሆን ይችላል። እውነተኛ ለአማራ እየሰራ ግን ዳቦል ኤጀንት የብልጽግና ኤጀንት መስሎ ለአማራ የሚሰራ ኤጀንት ሊሆን ይችላል። ገባ? እኔ የአማራ ብሔርተኛ ላይ ምንም አይነት ግንኙነት ስለሌለኝ አላውቅም። ግን ሆነም ቀርም አንድ እንስማማ። አሌክስ ጆከር በሶሻል ሚዲያ ላይ በአማራ ብሔርተኝነት ተቀባይ ያለው የለውም? አይ ሶሻል ሚዲያ ላይ ተጽዕኖውን ነው ማየት የምንችለው እንጂ የአማራ ብሔርተኛ ላይ ተቀባይነት አለው የለውም፣ እሱም ሌላ አጠያቂ ነው የሚሆነው። እርግጠኛ መሆን አይቻልም። ኢንፍሉዌንሱን ግን መካድ አይቻልም። በቃ ኢንፍሉዌንሰር ነው ሶሻል ሚዲያ ላይ። የአማራ ሴቶችን ኢንፍሉዌንስ ያደርጋል በጣም። አሁን ብዙ ሴቶች የማዳም ቅመሞች ነምበር ዋን አሁን በጆከር እኮ ያለቅሳሉ እኮ። አንድ ሳምንት ከጠፋ እኮ ያለቅሳሉ እኮ። አዎ ብዙ የሚወደው ሰው የሚያደንቀውም አለ እኮ። ምን ባለፈው አንተም ጋር ገብቶ ግን ልል የፈለኩት ለአማራ ብለህ አማራ ነው አማራ ነኝ ብሎ እንትን ይላል። ለአማራም ሲሰራ እናያለን። ግን ያ በአማራ ብሔርተኛው ላይ ግን ተቀባይነት አለው። ከጆከር በአማራነት ተቀባይነት ያለው ማለት ነው። ሁለታችሁም አማራንን እስካላችሁ ድረስ አማራ ናችሁ። እኔ አማራ ነኝ። ተመልካች ያገኝልናል እኮ ነው፣ አድማጭ ያገኝልናል እኮ ነው። እሱ ላይቭ ሲገባ ያለው ሰው ብዛት አይተኸው አማራነት አይደለም ነው። አሌክስ ቆይ እኔ አማራ እኮ ነው የምልህ። አሌክስ እኔ በቪዲዮ ሰው ነኝ፣ ማንነቴ በደንብ ይታወቃል። ምንም እና አይደለም። እኔ ብቻ እዚህ ሶሻል ሚዲያ ላይ አጠራጣሪ የሌለው አማራ እኔ ብቻ ነኝ። እናንተን አላውቃችሁም። አሁን በቪዲዮ ስለማትወጡ ማንነታችሁ ስለማይታወቅ ነን ስትሉ እንቀበላለን፣ ምንም ችግር የለም። ግን ደግሞ አማራ ስትሆን ደግሞ እኮ የሆነ አማራ እኮ ራሱ ዘይቤ ያለው እኮ አማራ እኮ ራሱ ወኔ ያለው እኮ ገባ? እኔ አሁን የአማራ ለማኝ አላውቅም። ትንሽ የሆነ ነገር ልበል ፕሊዝ። እኔ አሁን የለ ጆከርም በሀሳቡ ስስማማ እኮ ከአንተ በተለየ አጌንስት ሆኜ በሆነ ጉዳይ ላይ ከእሱ ጋር የምቆምበት ጊዜ አለ እኮ። እንዲያውም ካልከኛውም በብዙ ነገሮች በአቋም ደረጃ ከእሱ ጋር ምናልባት ሊያመሳስለኝ ይችላል። ግን አሁን ባልከው አልገልጸውም ነው የአማራ ብሔርተኛው በዛ ደረጃ ጆከር ጋር አሁን ጆከር ፖለቲካ አይተነትንም፣ ስለ ፖለቲካ አያወራም። መሬት ላይ ስለሚደረጉ አንድ ነገሮች አውርቶ አያውቅም። አማራ ሲበደል አማራ ሲጎዳ አንድ ዜና አምጥቶ ዘግቦ አያውቅም። ጆከር ይሳደባል። እናትህ ትበዳ አንተ የሸርሙጣ ልጅ ቂጥን በድቼ ጋላ ጥንብ ጋላ ቦቲያም ይሄ ነው። ከእሱ ጋር ሁል ጊዜ ምንድን ነው የሚያደርገው እዚህ ሶሻል ሚዲያ ላይ አንዱ። በነገራችን ላይ ጆከር ድብን ያለ ብልጽግና ነው። አባቱ ትግሬ እናቱ አማራ ነው። ግን ድብን ያለ ብልጽግና ነው። የብልጽግና መንግስት ጆከርን ከፈለገው ፎቶ ይታወቃል፣ ማንነቱ ይታወቃል። ዱባይ ላይ ተቀምጦ ከነ ሀቢባና ከነ መሲ ብሪጅስቶን ጋር የሚሰራ ሰው አይደለ? ዳብል ኤጀንት ነው ካልከኝ ንገረኝ። ሊሆን ይችላል። አሁን እናንተን ማመን የጀመርኩት አሁን አንዳንድ የአማራ ልጆች ጆከር ላይ ግን ሳምሃው ህዝባችን ይዞባቸዋል። አንዋሽም፣ ሴቶችን ይዞባቸዋል። ይህ የማዳም ቅመም ሁለት ግራግር ያላቸው ከወሎ ፈልሰው የወጡት ሴቶች ንግግራቸው እንዲያ የሚሉ እንዳለ ጆከርን ይወዱታል።
ንጉስ እየዳብ ጥሩ ነገር ያነሳው ምን እንደው ታውቃለህ? አሁን ይቅርታም ከአማራን ህዝብ ለተሳደበ ጄኖሳይድ ላስፈጸመ ይቅርታ ማድረግ ካለበት የአማራን ህዝብ ሪፕሬዘንት ሊያደርግ የሚችል ድርጅት ነው ብለሃል እና አፋብን ልክ እንደዚህ አይነት ሎጂካል ነው መሆን ያለበት። አሁን እኮ አፋብን አሁን ጆከር ትናንትና ጎንደሬዎችን የዝናሽ ታያች ቡታንተ እያለ ጎንደሬዎችን ሲረግጥ ነበር አለ። በዚህ በኩል ደግሞ የጎንደር ጎጠኞች ደግሞ ጎጃሚዎችን ሲረግጡ ነበር አለ። ጆከር የዝናሽ ታያቸው ብሎ ሲናገር የጎንደሬዎችን እየተናገረ እንደሆነ እኮ እናውቃለን። የዝናሽ ታያቸው ቡታንታ ኖ አይ እኔም በነገራችን ላይ አሁን የዝናሽ ታያቸው እንትን ብል ጎንደሬ ማለት አይደለም። ብድብ እናርገ ጎንደሬ እየተናገርከ ነው። ለምን ነው ታውቃለህ እንዴ? ምን ያገናኘዋል? ቢካዝ ዝናሽ ታያቸው ጎንደሬ ስለሆነች አብይ አህመድን መንካ ስለማትፈልጉ ጎጃሚዎች ጎጠኞች ምን ያደርጋሉ? አሁን ለምሳሌ እኔ የበላይ ዘለቀ ቡታንታ ብል ወይም ደግሞ የሆነ ላይ የዘመነ ካሴን አብዛኛዎች ጎንደሮች ለምን ነው የሚቃወሙት? ጎጠኞች ናቸው የሚቃወሙት አለ። ዘመነ ካሴ ጎጃሜ ስለሆነ ነው አለ። እናንተም አውቃለሁ እኮ ይኸውልህ አሁን በሁለቱም በኩል ጎጠኞች አሉ። እነ ጆከር አሁን ወሎዬ ቢሆንም የጎጃም ጎጠኞች እንትን መሳሪያ ነው። ጎንደር አያቀርበውም። አንድ የጤነኛ ጎንደር አያቀርበውም እሱ ሰው። ይህ ነገር የአማራ ብሔርተኞች ጎንደሬዎች አያቀርቡትም ጆከር። ስለዚህ ይኸውልህ አሁን ምን ሆነ አሌክስ አላቅም። እኔ ጎንደሬ ነኝ። እሺ ጎጠኛ በሆን ጆከርን አላስጠጋውም። ጎጠኛ በሆን ሌሎችን አላስጠጋም። ኢትዮጵያን ስለሆንኩኝ የአማራ ብሔርተኛ ስላልኩ እኔ ጨዋታችሁን አውቃለሁ፣ ጨዋታውን አውቃለሁ። የዝናሽ ታያቸው እንደዚህ የሰሊጥ ነጋዴ ምናምን እያሉ የሚሳደቡት ሰሊጡን የሚነግደው ሲነግድበትና ሲነግድበት የነበረው የጎጃም ባለሀብቱ ወንድማችን ወርቁ አይተነ ነው። ግን ጎንደርን መንካት ሲፈልጉ ዝናሽን አሁን ዝናሽ ምን አደረገች? አንድ ሴት ልጅ ናት፣ የአብይ አህመድ ሚስት ናት። ሌላ ምንም ነገር የላትም። ዝናሽ ታያቸው አስመላሽ፣ የዝናሽ ታያቸው ቡታንታ ብሎ መሳደብ ይሄ ራሱ የጎንደር ማህበረሰብን መናቅ ነው። እኔ ለምሳሌ ጎጃም የሆነች ሴትን አምጥቼ በዛች ልጅ ብናገር ጎጃም ማህበረሰብን መናቅ ነው። ፖለቲካው ይገባኛል። እልህ ብሽሽቅ ነው። አሁን ጆከር የገዛ ወንድሙ ከድር አይደል እንዴ? የገዛ እህቱ ወሎ አብራ ያደገችው እህቱ ተምርናት መጣ በደንብ አድርጋ ስለሱ የተናገረችው ወደደም ሆነም እንትን አለ። እኔ ጆከር የሚያስተላልፈው መልእክት አንድ ቀን ጆከር የአማራ ህዝብ የተጎዳበትን ነገር አምጥቶ አንድ ቀን ፖስቶ አያውቅም። አንድ ቀን ቪዲዮ ሰርቶ አያውቅም። ሲፈልግ ኦሮሞዎችን ይሰዳደብና ከኦሮሞዎች ጋር ሄዶ ገንዘብ ይሰራል፣ ጌሙን ይጫወታል። ከዳልቻ ጋር እኮ እየተደዋወሉ ነበር እኮ። እኔ እኮ ዳልቻ ጀለሴ ነበር እኮ እየተደዋወለ ዛሬ አማራን ስደብ አንተ ደግሞ ኦሮሞ ስደብና ደግሞ ከዛ ደግሞ ጌም እንጫወታለን ይባባል ነበር። ይሄ ነገር የእሱ እንትን ነው፣ ታክቲክ ነው፣ ይመቸው። አሁን ጆከርን እዚህ ሶሻል ሚዲያ ላይ ያለው አማራ ብሔርተኛው ተቀብላችሁታል፣ የተወሰናችሁ። አሁን ተከፍሎ ጎጠኝነት ሆነ። ምክንያቱም መሬት ላይ ያለው አንድ ሆነ። አሁን አፋብን አንዱ ሆኗል። አማራ ፋኖ ብሔራዊ ንቅናቄ ማንኛችሁም አትበትኑትም፣ ወደዳችሁም ጠላችሁም አትበትኑትም። እኔ በደንብ ሪሰርች አድርጋለሁ፣ ከፈለጋችሁ አሳያችኋለሁ። ኦሞ 97% መሬት ላይ የታጠቀው የአማራ ፋኖ አንድነት ፈጥሯል። አርበኛው መሳፍንትና ማነው ወሎ ላይ የሆነ ማን ነበር ስሙ ጠፋኝ፣ ሁለት ግለሰቦች ናቸው። አርበኛ መሳፍንትም ከድሮም ጀምሮ በራሱ ነበር የሚንቀሳቀሰው። መሬት ላይ ያለው አፋብን አመራሩ አንዱ ነው። አንድ ሲሆን አይደል እነ ጆከር የሚያደርጉት ነገር አጠው። አሁን አንዴ ይሄ እንትን ሀቢባ ቤት ከሌ ቤት የሚል ድራማ ይዞ የሚመጡት ይህም ድራማ ነው። እኔ አሁን ጆከር እንደ አማራ ታጋይ አልወስደውም። እንደ አንድ ቲክቶከር ነው። ሲፈልግ በደንብ አጀንዳ መቀስቀስ ይችላል። ለምን ህዝባችን ተሳዳቢ ነው። እናታችሁ ትበዳላችሁ እያልኩ እኔም እኮ ስሳደብ እኮ ትናንትና አላየህም? እንደ 2003 ፌሚስ ሆንኩኝ እኮ ባንዴ እኮ። ሰው ሁሉ እኮ ጋያል ይመጣል። በቃ ስድብ ይወዳል ማህበረሰባችን እንጂ ጆከር አልተማረም። ጆከር ፖለቲካ ማውራት አይችልም፣ መተንተን አይችልም። ጆከር ሲፈልግ ዮናስ ሴጋ ጋር ይለጠፋል፣ ሲፈልግ እኔ ጋር ይለጠፋል፣ ሲፈልግ ሞጣ ጋር ይለጠፋል። ጆከር ጀስት እንትን ነው። ትክክለኛ ጆከር ማለት ታውቃለህ፣ ሁሉም ቦታ የሚለጠፍ ማለት። ሲፈልግ ጃፒ ጋር ይለጠፋል፣ ሲፈልግ ገዛ ጋር ይለጠፋል፣ ሲፈልግ ሀቢባ ጋር ይሄዳል። የራሱን ጥቅም ብቻ የሚያስከብር ግለሰብ ነው ጆከር። የራሱን ጥቅም ጆከር የትኛውም ካርታ ላይ ገብቶ ያዘጋል። በቃ ጆከር ማለት ኤኒ ገቢ ማለት ተሳዳ ሴቶች ምን ያደርጋል መሰለህ? ጆከር ብልጥ ያራዳ ልጅ ነው። ጆከር ማለት ብልጥ አራዳ ልጅ ነው። ሴቶችን እንዳለ ሞዴሬተር ተቀብሎ ተጽዕኖ ፈጣሪዎችን ሞዴሬተር እየተቀበለ ቤታቸውን ይዛል።
የትም ቦታ ሲሄድ ዮናስ ሴጋውን እገላለሁ፣ አርዳለሁ፣ ልጁን ፎቶ እናቱን ፎቶ ዘርዝቆለት ያን ነገር ሁሉ ሲያደርገው ነበር አለ እንዴ። ከዛ በኋላ ደግሞ ከኔ ጋር ሲጣላ ደግሞ ሴጋው ጋር ሄዶ ልጥፍ ይላል። ሴጋው ደግሞ ስለሚያስፈልገው እኔ ብቻዬን ስለማይችል እዛ ጋር ያስለጥፈዋል እንጂ ሴጋው ቢያገኘው ጆከርን ዝም ይለዋል? እንዲያው በአካል ቢያገኘው እስኪ ጆከርን በአካል ቢያገኙት 90% የአማራ ልጆች እዚህ የተሰደባችሁ ዝም ትሉታላችሁ? እኛ ያው አኗኗሩ ስለሚያሳዝነን ሙሉ ኢንፎርሜሽኑን እናውቃለን፣ ግን በቃ ያሳዝናል አኗኗሩ። ጆከርን በቃ ይሄ ምላሱ ሳምሃው ይሄ ስድብ እኔ አሁን ጆከርን ማልናደድበት ስድብ የወዳል የኛ ማህበረሰብ አላያችሁም? ትናንትና እኔ በሀዲየኛ ሳወራ እንዲህ በአንድ ኦቨርናይት ስንት ሰው 5000 ሰው ነው የተከተለኝ። አንድ ቀን ስለተሳደብኩኝ እናቴ ትበዳለ በቃ አባቴ ይበዳል። ጆከር አንተ ቦቲ ኦሮሞ ጋላ ጥምብ ጋላ ይላልኛል። አስባል ለአማራ እኮ ጠላት እኮ ነው የሚያፈራው። ሀቅ ነጋገር ከተባለ አማራ ስላልሆነ አባቱ ትግሬ ስለሆነ ጆከር የፈለገ ነገር አንተ ጢምቢ ጋላ ሁሌ ከሆነ ሰው ጋር ይጣላ፣ ጢምቢ ጋላ ከትግሬ ጋር ይጣላ፣ ጢምቢ ጋላ ከሀዊ ከትግሬ ጋር አንድ ቀን ትግሬ ሲሰድብ አይታቃለ። አሁን ከሀዊ ጋር አንተ ጢምቢ ጋላ ቦት ያቢላል እና በሱ በኩል ጆከር ያው ትግሬን ተሳድቦ አያውቅም። አማራ ግለሰቦችን የሚያሳድደው የአማራ እንትኖችን የሚያሳድደው መኮንን ፋኖን እኮ ይሰድበው ነበር እኮ። ዛሬ ደግሞ ከመኮንን ፋኖ ጓደኛ ነው። እኔን እኮ ይሰድበኝ ነበረ፣ ከኔ ጋር ደግሞ ጓደኛ ነው። ዮናስ ይሰድበው ነበር። ሞጣን ቡሻ ነው በቃ ጆከር ማለት እዛም የሀቢባ እንትን ነበረ። ጆከር አሁን ጌም ገንዘብ ይሰራል፣ በቃ በአማራ ህዝብ ገንዘብ ይሰራል። ግን እንትኑን ማስቆም አትችሉም። ስድብ ስለሚወድ ማህበረሰባችን ይህ የኢትዮጵያ ስድብ ይወዳል። የሚያሳዝነው የአማራ ብሔርተኞች አሁን እነ ዩሪ እነ ምናምን ጆከር የሚጠቀሙት ተመልካች የላቸውም። ዩሪ ብቻውን ቢገባ ማን ያየዋል? 20 ሰው 30 ሰው ነው የሚያየው፣ ማክሲመም 100 ሰው ነው የሚያየው። ሰሊዳ ዋሽቻለሁ፣ እየዋሸሁ ነው። ሀዊ እየዋሸሁ ነው። ጀነራል ታዬ እየዋሸሁ ነው። ያንን ነው እኮ ያልኩህ፣ የተመልካች አቅም እንዲይዝላቸው ነው። እና ይደመጣል፣ እነሱ ይደመጣሉ በሱ ሰበብ ገባ ተመልካች ስላለ እሱ ደግሞ ይሄን ያውቀዋል። እነሱ ደግሞ በቃ ዳስቲ እንጂ ፖለቲካውን ሊያዋርድ የሚችል ልጅ ነው። ፖለቲካውን ነው አዘቅት ሊከተው የሚችል ልጅ ነው። አዎ ኃይል አለው፣ ግን አየህ አቅም ብዛት አለው፣ አቅም አለው። ለዛ ነው የሚጠቀሙት። መሳደብ ጀምር አንተ አቅም ይኖራል። ፖለቲከኛ ደግሞ እንደዚህ ነው ባይዘው። ፖለቲከኛ የሚያዳምጠው ህዝብ ይይዝብሃል እንጂ አንተ ምንም እንደማትጠቅመው እያወቀ ግን ህዝብ ይይዝብሃል። በአንተ ቤት ገብቶ የሆነ ነገር ተናግሮ የሆነ ነገር አስተላልፎ ይወጣል። ይሄ ነው እንደዚህ ነው የሚሰሩት። ጆከር ይመጣና ፍሮምሳን ተቀባይ ያደረገ ምናምን አለኝ። በእውነት ለመናገር ጆከር አሁን እንደ ድሮ እንትን የለውም። እኔ ካጋለጥኩት በኋላ በቃ ታውቃለህ ተኮላሽቷል። ጆካውን እንትና የማትናደብ ንብ ናት። መርዟን ሁሉ እኮ ጨርሰንባታል። አሁን ምን የሚዋጋው አቅም የለውም። ምን 2000 ሰው 3000 ሰው ያዘ ካለበለዚያ እንትን ያስፈልገዋል። የሆነ ቦታ መለጠፍ አለበት፣ የሆነ ቦታ መግባት አለበት። ግን ይህ የአማራ ብሔርተኞች አንድ ነገር ልንገራችሁ፣ የምስራች ልንገራችሁ። ይህ የአማራው ህዝብ ከአሁን በኋላ በማንም እዚህ ሶሻል ሚዲያ ላይ በነሞጣ በነጆከር በነከሌ አይሰማም። መሬት ላይ ያለው ትግል በጣም ትልቅ ደረጃ ደርሷል። አሁን ራሱ ከፈለገ ከቲፒኤልኤፍ ጋር ከፈለገ ከሻቢያ ጋር ይሰራል። ምንም አታመጡ።